ኡስታዝ ሳይወጡ እሳቸውን ፈልጌ ነበር። እንዴት አሉ? ጊዜ ካለዎት እርስዎ ጋር ማውራት ፈልጋለሁ። እሺ አውሩ። አሁን ሐሳብ ያዳመጥኩ ነበረ። እዚህ በመጽሐፈ ምሳሌ ሐሳብ ምናልባት ሙሉ መረዳት እንዲኖረኝ እዛ የመጽሐፈ ምሳሌ ምዕራፍ 8ን ሐሳብ እርስዎ የሚተረጉሙበት ወይንም የሚረዱበት መንገድ ማለት ይሄ ከድንግል ማርያም የተወለደው ከተወለደ በኋላ ያለውን ነው ፍጡር ብለው እርስዎ ሲያስረዱ የነበረው ወይንስ አስቀድሞ እግዚአብሔር አብ ፈጥሮታል በሚል ነው? የመጀመሪያ ጥያቄ ነው። ከዛ እንቀጥላለን። ኦኬ እርስዎ ጌታ ፈጠረን የሚለውን ይቀበላሉ? ፈጠረኝ የሚለውን እስቲ እንመጣ። ማን ፈጠረኝ የሚል አላነበብኩም። ምናልባት የኔ መጽሐፍ ቅዱስ ነው ወይንስ? እሺ ግዕዝ ይችሉ የለ እርስዎ? እስቲ ግዕዙን አውጡልኝ አንዴ። ነው ግዕዝ አልችልም እንዴ አባዮናስ አሃዌ ደረግ ዲበ ሰረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር ብለው ጉባኤ ቃናን የቀሸሩልኝ በመርዋ ድምጾት ይሄ ያቀቶታል ብዬ አላምንም ራሱ። ስለዚህ መጽሐፈ ምሳሌ 8:22 ላይ የለም በአማርኛ እንግባባለን። እኔ ግዕዝ አልችልም። ስለዚህ በአማርኛ ነው። እሺ ግዕዙን እሺ ምንድነው የ80 ዶ አሉት እጆ ላይ? የለም 66 ነው ያለው እኮ 80 ዶ አሉት ወይ? 80 የኦርቶዶክስ መጽሐፍ ቅዱስ ላይ ያለው ወይ ነው ምሎት? የለም እጄ ላይ። እሺ እስሚዞ አውጣላቸው እኛ እናውጣለን፣ ችግር የለው። እሺ አውጣላቸው እስሚዞ። የሚችል ሰው አለ ማውጣት የሚችል ሰው? እሺ ኡስታዝ የኦርቶዶክስን መጽሐፍ ቅዱስ የ80 ዱ እስቲ ካለኝ ልሞክር ግን 80 ዱ። እሺ ሁድ አለሃ ትላንት ለኔ ሲከፍትልኝ ነበር ገና ዳውንሎድ እስከማረግ ድንከን ሁድ አለ። ግዕዝ አልችልም አለኝ አይደል? አባዮናስ 80 አይደለም 80 አለሽ? አዎ አለኝ። ወረቀቱ ስላለኝ ነው ኡስታዝ፣ ከፈለጋችሁ ልክፈል። ችግር የለም። መጽሐፈ ምሳሌ 8:22 ያው ይታዩታል ምን እንደሚል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ቅዱስ ላይ እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ። ማን ፈጠረኝ የሚለው እዚህ ጋር ቃል ነው፣ ወልድ ኢየሱስ ክርስቶስ። ስለዚህ ፈጠረኝ ይላል። ማን የፈጠረው? እግዚአብሔር አብ ነው። እዚህ ጋር ማለት ይሄ መለያየቱን እኔ ጋር እንደዚህ አይነት የለም። ብዙ መጽሐፎችም ላይ እንደዚህ አላየውም። እንዴት እዚህ ጋር የእርስዎ የያዙት መጽሐፍ የ1954 ነው። የ1954 የኢትዮጵያ መጽሐፍ ቅዱስ ማህበር ይሄንን ሲያሳትመው ፈርቶ ነው፣ ራሱ ፈርቶ ደንግጦ ነው ያሳተመው። ግን ግዕዙ ላይም ዕብራይስጡ ላይም ግሪኩ ላይም ፈጠረኝ ይላል። ከዛ አንብቡት ወዲያው ቀጥሎ ያለውን 25 23 ችግር የለም። ዋናው እሺ ልቀጥልና እሺ መልካም ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። ቀላያትን ሳይፈጠር ከዓለም በፊት። ስለዚህ መጀመሪያ የተፈጠረ ፍጡር ማን ነው የሚለው እንደዚህ እንደ መጽሐፉ እንደዚህ ጽሑፍ ኢየሱስ ማለት ነው። ስለዚህ ኢየሱስ ፍጡር ነው ማለት ነው። እንደዚህ ጽሑፍ እንደዚህ አነጋገር እንደዚህ ጽሑፍ ሳይሆን በቃ እንደዚህ ትክክል ካልሆነ ኦርቶዶክስን መክሰስ ነው የሚሆነው። አንደኛ ኦርቶዶክሶች ናቸው ይሄን ያሳተሙት። ሁለተኛ ነገር ደግሞ ሪፈረንስ እርሶ የያዙት 1954 ነው አይደለ? አዎ እንደዚህ ይመስለኛል። ከሳቸው በፊት የነበረው የዛሬ 160 ዓመት የነበረው በ1979 የተጻፈው የቁም ጽሑፍ የአባሮሜ የቁም ጽሑፍ አሉት? የለኝም።
የለውትም። ስለዚህ እንትን ነው ግዕዙ አሉት? የለኝም፣ አማርኛው ብቻ ነው እሺ ያለው። ግዕዙን አንድ ሰው ግዕዙን ያውጣልኝ። ያጀማ ግዕዙን ያውጣልኝ። ሄደው ይጠይቃሉ ቤተክርስቲያን ማለት ነውና እና እኔም እወጣለሁ። ግዕዙ አለሽ? የእንትን ላይ የኖርማል ባይብል ላይ ግዕዝ የሚላል የሐሳብ ልዩነት የለኝም። ምናልባት እዚህ ጋር ጊዜ እንዳልወስዱቦት እርሶንም ይሰማሉ። እሺ መልካም። እኔ እዚህ ጋር አሁን የሃይማኖት አበውን በግርድፍ ለማንበብ ሞክሬያለሁ። እዛ ጋር ምዕራፉን ኤግዛክትሊ አላስታውስም። ይሄ ከድንግል ማርያም የተወለደውን ስጋ የተወለደውን ምንድነው ከዛ የተወለደውን ወይንም ደግሞ የለበሰውን ስጋ እዚህ ላይ በጥግ በኩል ንኪውማ። ቆይ ፎዚያ በጥግ በኩል አለች ግዕዝ የሚል አለ እዛው ላይ። ይሄው ግዕዙን ከፈትኩት ኡስታዝ። አዎ ይሄው እዚህ ጋር ምን ይላል? እግዚአብሔር ፈጠረኒ ቀዳሜ ሁሉ ተግባሩ ምቅድመ ይሳረር ዓለም አለ። ከዛ ወዘንበለ ይገብር ምድር ወዘንበለ ይግበር ቀላያተ ፈጠረን ነው የሚለው። ፈጠረኒ ማለት ምን ማለት ነው ትርጉሙ? ፈጠረን ነው የሚለው። እግዚአብሔር ፈጠረን ቀዳሜ ነው የሚለው። እኒ የምትለዋ እንትን ብላ ነው የሚለው እዚህ ጋር የፊደል ግድፈት ካልሆነ እንትኑ የፊደል ግድፈት ነው። ፈጠረኒ ነው የሚባለው። ፈጠረኒ ካልሆነ ፈጠረን አይሆንማ። ፈጠረን ነው የሚሆነው። እንትን ነው ፈጠረኒ ብለው ያዙት። ኒ የምትለዋ ግድፈት ናት። ግዕዝ እንትን አፕ ስለሆነ ምናልባት አፕ ላይ ፈጠረኒ እዚህ መቅደመ ተግባሩ ፈጠረኝ ይላል። ማንን ነው ፈጠረኝ የሚለው? ማን ነው ፈጠረኝ የሚለው? እግዚአብሔር እዚህ ጋር ያለው ሐሳብ ግልጽ እኮ ነው። ምንም ወልድ እግዚአብሔር ነው እያናገረ ያለው። የሐሳብ ልዩነት የለም። ስለዚህ እግዚአብሔር ፈጠረኝ ሲል ፍጡር ነው ማለት ነው ኢየሱስ። መልካም እሺ። እኔ እዚህ አሁን ስገባ ምንድነው ይሄ ቃላቱ እዚህ እኔ ጋር ባይኖርም ነገር ግን ሃይማኖት አበውን ለማየት ስለሞከርኩኝ ምንድነው ዋናው ሐሳብ ከድንግል ማርያም የነሳውን ስጋ ፈጠረኝ ለማለት የፈለገው ከድንግል ማርያም የነሳውን ስጋ ወይንም ደግሞ ወደፊት የሚዋሃደውን ስጋ ብለው የተረጎሙ አባቶች አሉ። ስለዚህ እኔም እንደዛ ነው። ዓለም ሳይፈጠር በፊት ነው የሚለው፣ ከድንግል ማርያም አይልም። ዓለም ሳይፈጠር በፊት ነው የሚለው እኮ። ይሄን ነገር ሐሳቡ ሁሉን ያውቃል። አሁን ለምሳሌ እርሶ እንደሚያውቁት በመዝሙረ ዳዊት ላይ ግን ዓለም ሳይፈጠር በፊት ነው የሚለው። እሺ ይነግሩኛል። እዛ መዝሙረ ዳዊት ላይ ዓለም ሳይፈጠር በፊት ዛሬ ላይ ያሉ ስጋዎችን ወይ ነው መዝሙር 145 ይመስለኛል አካሌን አንተ አስቀድመህ አየህ ይላል። ዓለም ሳይፈጠር በፊት ይላል መዝሙረ ዳዊት። መዝሙር 45 ይመስለኛል ዳዊት ነው። መዝሙር 45 ነው አይልም እንደዚህ እንየው። አዎ ቆይ እሺ መዝሙር 145 እሺ ይሰማሉ? አዎ ይሰማሉ። እኔ በስውር በተሰራሁ ጊዜ አካሌ በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን አይኖችህ አዩኝ። የተፈጠሩ ቀኖችን ሁሉ ኮንሴፕቱ ግን ይሄ እሱ ከመፈጠሩ በፊት የነበረው አስተሳሰብ ነው ለመናገር ይፈልጋል። አልበቃል አይልም። ስለዚህ እሱ ነው ያልኩት። እኔም እኮ እንደዛ የሚል ነገር የለም። ራሱ አልበቃል ሐሳቡ 45 ላይ ደግሞ አይደለም ያለው 145 ነው ያለው 139 አዎ አርሙት። እሱን አንደኛ። ሁለተኛ ነገር ደግሞ ዓለም ሳይፈጠር በፊት አይልም። አንደኛ። ሁለተኛ። ሶስተኛ ነገር ደግሞ ምንድነው እኔ የጠየቅኩት ዓለም ሳይፈጠር በፊት ምንድነው? ምንም ነገር ሳይፈጠር በፊት ፈጠረኝ ነው የሚለው። ቆይ አንድ ጊዜ ሐሳቤን ላብራራው። ያልተሰራ አካሌን አይኖችህ አዩኝ። ገና ዳዊት ምንድነው ከመፈጠሩ በፊት ወይንም ከመወለዱ በፊት የተፈጠሩ ቀኖችን ሁሉ አንድ ስንኳ ሳይኖር በመጽሐፍ ተጻፉ ይላል። አሁን ይሄ በመጽሐፍ ተጻፉ የሚለው አስቀድሞ መታወቅን ነው የሚያሳየው በመጽሐፍ ቅዱስ አተረጓጎም እርሶ እንደሚያውቁት ማለት ነው እንጂ የሆነ ጽሁፍ አስቀድሞ የነበረ መጽሐፍን የሚያሳይ አይደለም። መታወቅና መታየትና መፍጠር ይለያያል። ያኛው እንትን ነው አክቲቭ እና ፓሲቭ የሚባል ነገር አለ አይደለ? በአክቲቭ አትሪቢዩት እና ፓሲቭ አትሪቢዩት የሚባል ነገር አለ። አስቀድሞ ማየትና ማወቅ ፓሲቭ አትሪቢዩት ነው ወይ ፓሲቭ ፕሮፐርቲ ነው ወይስ አክቲቭ ፕሮፐርቲ ነው በእናንተ ቴዎሎጂ?
ቆይ አንድ ጊዜ ስለዚህ ወደሚያስማማን ሐሳብ እንምጣ። ጊዜዎትንም ላለመሻማት መጀመሪያ እንምጣበት። እዚህ ጥቅስ ላይ ነኝ ያለሁት። ያመጡትን ጥቅስ በደንብ እንድናብላላው ነው። ፈጣሪ አስቀድሞ ማወቁ። እሺ እንግዲህ ራሱ ጥቅስ ያመጡና ያመጡትን ጥቅስ ማብራሪያ ስንሰጠው የሆነ ለማፈን ነገር ይሞክራሉ። ችግር የለም። እውነታው እንዳለ አክቲቭ ፕሮፐርቲ እና ፓሲቭ ፕሮፐርቲ የሚባል ነገር አለ በፈጣሪ ውስጥ። ፓሲቭ ፕሮፐርቲ የሚባለው ነገር ቅድመ ዓለም የነበረው ማወቅ፣ ማየት ምናምን የመሳሰሉ ነገሮች አስቀድሞ ያያል፣ አስቀድሞ ያውቃል። አክቲቪቲ ውስጥ ከገባ በኋላ ግን ስራውን ከሰራ በኋላ ደግሞ አክቲቭ ፕሮፐርቲ የሚባል ነገር አለ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው አክቲቭ ፕሮፐርቲ ነው ወይስ ፓሲቭ ፕሮፐርቲ ነው? ኦኬ እኔ አሁን በሁለቱም ቢሆን እኔ የትኛው ፕሮፐርቲ ነው ለምጠይቀው ጥያቄ መልስ ስጡኝ። አባ ዮናስ ይሄ ትንቢታዊ ነው። አክቲቭ ፕሮፐርቲ ነው ወይስ ፓሲቭ ፕሮፐርቲ ነው እኮ የጠየቁት። ትንቢታዊ ነው አይደለም። መፈጠር አክቲቭ ነው ወይስ ፓሲቭ ነው? ይሄ ወደፊት የሚመጣ ነገር ነው የሚያሳየው። መፈጠር አክቲቭ ነው ወይስ ፓሲቭ ነው ብዬ ነው የጠየቁት። መፈጠር ጀስት ፓሲቭ ነው ሊሆን የሚችለው። ፓሲቭ አይደለም። ፓሲቭማ ዓለም ሳይፈጠር በፊት ነው የነበረው። ፓሲቭ አትሪቢዩት የሚባለው ፓሲቭ ፕሮፐርቲ የሚባለው የነበረ ነገር ነው ራሱ ኢሴንሻል ነው ራሱ ማለት። ይሄኛው ግን አክሲደንሻል ነው። መፈጠር ሲሆን አክቲቭ ነው። አክቲቪቲ ከተጀመረበት መፈጠር ከተጀመረበት ጊዜ ያለውን ነው የሚያሳየው። ኤኒዌይ መጽሐፈ ምሳሌ 8:22 ላይ ፈጠረኝ ነው የሚለው። ራሱ ከማወቅ ጋር የሚያያዝ አይደለም፣ ከማየት ጋር የሚያያዝ አይደለም። ፈጠረኝ ነው የሚለው። ከሁሉ አስቀድሞ ፈጠረኝ ነው የሚለው። what is your point? እሺ አሁን ወደሚያስማማን ሐሳብ ልምጣ። አሁን የእርሶ መረዳት ብቻ ነው የምፈልገው። የእርሶ መረዳት ያ ከድንግል ማርያም ለተወለደው ስጋ ነው እየተናገረ ያለው ወይንስ አስቀድሞ ፈጠረኝ ነው እያለ ያለው የሚለውን እርሶ ይንገሩኝና ከዛ ቀጥላል። ችግር የለውም። እዛው ጋር ሶስቱንም የሚቀበሉ ከሆነ በሶስቱ መምጣት እንችላለንና አሁን ለምሳሌ እዛ ጋር ከጥንት ከዘላለም ጀምሮ ተሾምኩኝ ይላል አይደል? የእርሶ ነው የሚነግሩኝ። አሁን የእርሶ ይሄ እየተናገረ ያለው እንደነግሮት እኮ ነው ማለት እንደነግሮት ከፈለጉ እኔ መጽሐፉ እኮ የኔ መጽሐፍ አይደለም። አርጊመንት ቢል ማድረግበት መጽሐፍ እንጂ እኔ መጽሐፍ ምሳሌን ሲጀምር አልቀበለውም። ስለዚህ ለኔ ምንም ነገር አይደለም። እንደ መጫወቻ ነው፣ እንደ ኳስ ነው ማየው። ጢባጢቤ ሲጫወት ነው የምጠቀምበት። ጢባጢቤ ያውቃሉ? ኳስ ጢባጢቤ ሰው ሲጫወት ተጫውቶበት መጨረሻ ላይ ኳሱ በጢባጢቤ ገንዳ ውስጥ ሊጥለውላ ይችላል። መጽሐፈ ምሳሌ ምዕራፍ 8 ለኔ ለአርጊመንት ነው እንጂ የምጠቀምበት የእናንተ መጽሐፍ እንጂ እኔ ማምንበትን መጽሐፍ መቀበለው መጽሐፍ አይደለም። እኮ ሐሳቤ ገባኝ። ይኸውልዎት ከእርሱ ይሄ አይጠበቅም ማለት በዚህ አይነት አነጋገር ባይሆን መልካም ነው። አባ ዮናስ ኖ ጢባጢቤ የምጫወትበት መስሎት ለኔ አማርኛ ትክክል አይደለም ነው አነጋገሩ። ከእርሱ አይጠበቅም አማርኛ ሰዎች የሚያስቡበት ነገር አለ። ቆይ ተረጋጉ። ይሄን አማርኛ አይጠቀሙት። መብቴ ነው መጠቀም እኮ። ጢባጢቤ የምጫወትበት ነው። መጽሐፍ ምሳሌ አላምንበትም ማለት ብሽሽቅ ክርክርና ብሽሽቅ እኮ ይላል። እኔ ብሽሽቅ አላረኩም። ብሽሽቅ እኔ እርሶን አላበሽኩትም። ብሽሽቅ ማለት ያንድን ሰው መጽሐፍ ተናደዱ አላውቅም። ወደ ፖይንቱ ነው አባ ዮናስ አይናደዱ። ወደ ፖይንቱ ለምን እናደዳለህ? አሁን እኮ የጠየኩት አንተ ነው። አንተ በተረዳህ ምንድነው? አይበሳጩ ወደ ፖይንቱ ነው። እሺ መልካም። እሺ መጽሐፍ ምንድነው የፈለከው አሁን? እርሶ ነው እኮ እያሉ ያሉት እኮ እርሶ ነው እየጠየቁኝ ያሉት። እኔ ማብራሪያ ስፔሲፊክ እሺ ዋሂድ አቃቢ እስላም አንድ ጊዜ ስሙኝና ሰላማዊ በሆነ መንገድ እናስቀጥለው። ይቅርታ ምናልባት ወጥቼም ከሆነ ምን ብዬም ከሆነ ይቅርታ ጠይቅ። አረ ግለዋል አይዞት። ድምጼ ትንሽ ወፈር ይላል። ከዛ ውጭ እኔ አልግልም። እንደዛ አልነበሩም። ዛሬ በቃ እንትን ነው ራሱ ጠዋት ነው ደግሞ ወቅቱ። ማታ እንኳን ቢሆን አልፈረደም ነበር። እሺ ይቀጥሉ። አረ በፍጹም እንደዛ አይደለም። አሁን እርሶ የሚነግሩኝ በግልጽ አማርኛዬን ለማስተካከል ያክል እኔ ተሳስቼ ከሆነ ይህ ቃል የእርሶ መጽሐፍ አይደለም፣ አይቀበል። ኢትስ ኦኬ፣ እሱ ችግር የለብኝም። አብራርተውልኛል። አሁን እየጠየቅኩ ያለው የኛ መጽሐፉ ነው ለመከራከሪያ ነው እያመጣሁት ያለው ብላል። ኢትስ ኦኬ፣ እሺ ለመከራከሪያ ይህ መጽሐፍ ዓለም ሳይፈጠር አስቀድሞ ፈጠረ በሚለው ነው አሁን የሞገቱ ያሉት ወይንስ ይህ ቃል የሚናገረው ከድንግል ማርያም የነሳው ስጋ ፍጡር ነው በሚል ነው እርሶ እየጠየቁ ያሉት? ከሁለት አንዱ ይወጡልኝና ጀምሮ አርጊመንቴን ቢልድ ማድረገው ኢየሱስ ከድንግል ማርያም ከመፈጠሩ በፊት ነበረ ብዬ አላምንም። ኢቭን እንኳን በባይብል ራሱ መሞገት እችላለሁ እንደዛ ብዬ ማለት ነው። ለመጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለውን ጥቅስ ማስቀምጠው ቀጣይ ባለው ጥቅሶች ናቸው። ቀጣይ ያሉ ጥቅሶች ምንድናቸው? ከጥንት ከዘላለሙ ተሾምኩኝ ይላል አይደለ አባ ዮናስ?
እሺ እምቅድመ ዓለም ተሹሟል ኢየሱስ ወይስ በኋላ ላይ ለሚሾመው ነው የሚያሳየው? ይሄ በኋላ ላይ ለሚሾመው ነው። ይሄ እኔ መረዳት ነው። ኦኬ በቃ እዛው ላይ ይዘው አርስቱን ይዘው ቁጥር 25 ላይ እሱን ይዘው ቁጥር 25 ላይ ደግሞ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ ወለደኝ ይላል አይደል? ስለዚህ ወለደኝ የሚለውም ሾመኝ የሚለውም ፈጠረኝ የሚለውም በኋላ ላይ ድንግል ማርያም ማፀን ውስጥ ለሚፈጠረው ለሚሾመው እንጂ ዓለም ሳይፈጠር በፊት የተወለደም ልጅ የለም ነው እያልኩኝ ያለሁት። በጣም ጥሩ። አሁን እንዲህ ለይቶ እንዲመጣ ነው የፈለኩት። ስለዚህ እሺ ለይቶ እንዲመጣ ነው። ቴንኪው። አሁን ወደ ዋና እንትን የሚመጣው ምንድነው? ስለዚህ እዛ ጋር እየተናገረ ያለው በኋላ ከድንግል ማርያም ለሚወለደው ይህ ለመሆኑ ደግሞ ይሄ ከድንግል ማርያም ለሚወለደው ነገር እኛም ተስማምተንበታል። የፍጡር ስጋ ነው። ልጅቷ ጋርም ሜሮን መሰለኝ ሲያወሩ እንደነበሩት ምናልባት ድካም ነበር የቆየ ነው ማለት ነው። ይሄንን እሷም ተስማምባበታለች፣ እኔም እስማማበታለሁ። እንደ ኦርቶዶክስም እንስማማበት። ምንድነው የምንስማማበት? ከድንግል ማርያም የነሳው ስጋ ቆይ አንድ ጊዜ ሐሳብ ይገለጽና ይቀጥላል። ከሷ ጋር ያለያየን ከድንግል ማርያም ከመወለዱ በፊት ኢየሱስም ቅድመ ዓለም ተወልዶ ነበረ ብለን እናምናለን ያለችው። እርስዎ ይሄንን ያምናሉ? አዎ ማስረጃ ስጡኝ። ቆይ አይደለም እንደሱ አይደለም ይሆነው። መጀመሪያ እኔ የገባሁበትን ሐሳብ እንትን ብዬ ነው ከዛ በኋላ የምንቀጥለው። እሺ ቀጥሉ። እሺ ቴንክ ዩ። ስለዚህ አሁን ምንድነው እኔና እርስዎ የተስማማነው በምንድነው? ከድንግል ማርያም የነሳውን ስጋ። ይሄን ደግሞ ተስማምተንበታል። እኛም የፍጡር ስጋ ነው የተዋሃደው፣ ያንን የፍጡር ስጋ አምላክ አደረገው ብለን ነው የምናምነው። ስለዚህ ይሄን ነገር ማለት እንደ ርዕስም መምጣቱ ምክንያቱም እኛ ሳናምንበት ቢሆን ኑሮ ኢትስ ኦኬ እንስማማ ነበር። ነገር ግን እናምንበታለን ነው። ይሄን ነገር እናምንበታለን። ስለዚህ የምናምንበት ኦርቶዶክስ ነው። የኦርቶዶክስ እሷ ፕሮቴስታንት ናት። መጀመሪያ ስንመጣ ኢተርናል ጄኔሬሽን የሚባል ነገር ባይብል ላይ አለች። ከዛ ከአባቶችም ትምህርትም ከእንትንም እያደረግን ከቸርች ፋዘርስም ከምን አንፃር ኢተርናል ጄኔሬሽን የሚለውን ያስቀመጡበትን እነሱ ላሳይሽ። ለምሳሌ አካል ዘማካል ባህሪ ዘምባህሪ ብለው ነው ያስቀመጡት። ከአካሉ አካሉን ወስዶ ባህሪን ወስዶ ነው የተወለደው ብለው ያምናሉ ብዬ ስላት እሱን አልቀበልም አለች። የ325 የነበረውን የኒቂያ ጉባኤ ላይ ከአምላክ የተገኘ አምላክ የሚለውን አካል ዘማካል አምላክ ማለት ከአምላክ የተገኘ አምላክ የሚለውንም አይ እሱ ይቅርና እኔ ባይብል ላይ ይሻለኛል አለች። አምላክን አስገኘ በሚለው ትምህርት ውስጥ ማለት ነው። የኒቂያ ጉባኤ እንደዛ ነው የሚያስተምረው። እና ምንነቱም ከአብ የተገኘ ነው። እንደውም አትናቴዎስ ወልድ አምላክነቱን እንትን ያለው የተላለፈው ከአብ ነው የተላለፈው ወደ ወልድ ሄደው አምላክነቱ ብሎ ያስተምራል። ሞናርኪ ኦፍ ዘ ፋዘር ምናምን ብዬ አመጣውላት እንደዛ ስላት አይቅርብኝና እሱ ባይብል ላይ ብቻ እናውራ። ባይብል ላይ ኢተርናል ጄኔሬሽን ወይም ደግሞ ልደት ዘያህልቅ የሚባለው ነገር እምቅድመ ዓለም ወልድ ከአብ መወለዱ ማስረጃ አለኝ አለች። እሺ ብለን ማስረጃ አምጪ ስንላት ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አመጣች። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምንም ማምጣት ሳያቅታት ዮሐንስ ወንጌል 1:18 ላይ ገብታ እቅፍ የሚለውን ነገር አመጣች። ኦንሊ ቢጎትን ሰን የሚለውን ነገር ማለት ነው። ወልድ ዋህድ የሚለውን በግዕዝ እርሶ የሚያውቁትን ጠቀሰች። እሱም እንደማያዋጣ ስታቅ ዮሐንስ ወንጌል 1:3 ላይ ገባች። ርዕሳችን ተወልዷል ወይስ አልተወለደም ነው። በሱ የተፈጠረ ነገር አለ ወይስ አይደለም ስላት ዮሐንስ ወንጌል 17:5 ላይ ገባች። ዮሐንስ ወንጌል 17:5 ላይም የለም ምንም ነገር ራሱ ማለት ነው ልናገኝ አልቻልንም። እሱ ማግኘት ሲያቅታት ምንድነው ያደረገችው? በቃ እንትን ቆመች። ከዛ በኋላ ኢተርናል ጄኔሬሽን የሚለውን ነገር ትምህርቱን ምን እንደሆነና እኔ የምረዳበትን ነገር ወለደው የሚለውን ነገር ምክንያቱም ወለደው የሚል ነገር ባይብል ላይ ብዙ ቦታ ላይ አለ። ወለደው ማለት ምን ማለት ነው የሚለውን ነገር ለመረዳት በቀላሉ ብዬ መዝሙረ ዳዊት ምዕራፍ 110 ቁጥር 10 ላይ ያለውን ቁጥር 3 ላይ ያለውን ጠቀስኩላት። ያኔ ስጠቅስላት ከማፀን ወለድኩ የሚለውን ነገር ከርስ የሚለውን ነገር ሳመጣላት ማፀን የሚለው የአብን ነው አለች በድፍረት። ማስረጃ አምጪ ብለን ስንላት የለም። መጨረሻ ላይ በቃ ይህ ጥቅስ በጣም እንትን ነው። በቅዱሳን ብርሃን በኃይል ቀን ይላል ራሱ በኃይል ቀን ይላልና ቀን ራሱ ወስኖ ነው ራሱና ዓለም ሳይፈጠር በፊት በመለኮታዊ ዕቅድ ውስጥ እንዳለ ነው። ልክ ይህንን ለማሳየት ከፈለሽ መጽሐፈ ምሳሌ 8:22 ላይ ያለው ማየት ትችያለሽ። መጽሐፈ ምሳሌ 8:22 ላይ ከሁሉ አስቀድሞ ፈጠረኝ የሚለው በኋላ ላይ ለመፍጠሩ እንደሚያሳይ ሁሉ ከማፀን ወለድኩም የሚለውም በኋላ ላይ ሆኖ ከአጥቢያ ኮከብ አስቀድሞ በእቅድ ደረጃ ያለ ነው። ልክ እርሶ እንዳሉት ብዬ ነው ያስቀመጥኩትና እርሶና እኔ አንድ አይነት ሐሳብ ነው ያለን። እሷ ግን እንደዛ አይደለም ሐሳቧ የነበረው። ከዛ አንፃር ነው። እርሶ ደግሞ ዓለም ሳይፈጠር በፊት ከአብ ተወለደ የሚል ማስረጃ ካለው ይሰጡኛል።
ኦኬ ቃል በቃል አይደለም የምናገኘው ቃል በቃል ሳይሆን ሐሳቡን የሚደግፍ ጥቅስ ነው የምጠቅሱለት ደርሶ ማለት ነው። ስለዚህ አንድ የተስማማን አጥርቶ ለማለፍ ምንድነው የምናገረው? መጽሐፈ ምሳሌ ምዕራፍ 8 እየተናገረ ያለው ስለ ኢየሱስ ስጋ ነው። ያንን ደግሞ ኢትዮጵያ ኦርቶዶክስም ታምናለች። የፍጡሩን ስጋ ተዋሃደ፣ የፍጡሩን ስጋ አምላክ አደረገው ብላ የምታስተምረው እኔ የማምነው ይሄ ነው። ይሄን አጥርቶ ለማለፍ ያክል ነው። ስለዚህ ዓለም ሳይፈጠር ያንን ድንግል ማርያም ማህፀን ውስጥ የነበረውን ስጋ አምላክ አደረገው ነው ያሉኝ። አምላክ ምክንያቱም አምላክ ሰው ሆነ ነው የምንለው። አምላክ ሰው ሆነ። ኦኬ ምክንያቱም በተዋህዶ ማለት ውስጥ የነበረው ስጋና ሰው ለአብ ምኑ ነው? ልጁ ነው። ኦኬ እሱን ነው አሁን ልጠቅስ የነበረው። አሁን እሱን ላመጣ የነበረው አሁን ወደዛ ነው የሚሄደው። ጠየቁ ወደዛ የሚሸሹት ነገር አለ። አዎ ወይ አይደለም እንዲሉኝ የፈለኩት ለአብ ልጁ ነው። ለአብ ልጁ ነው። እሱ ማስረጃ የባህሪ ልጁ ነው። የባህሪ ልጁ ነው። ያ ስጋው የባህሪ ልጁ ነው። እግዚአብሔር ቃል የባህሪ ልጁ ነው። ኦኬ ጥሩ። ስጋው ፍጡር ነው። አብ ፈጣሪ ነው። ፈጣሪና ፍጡር በባህሪ አንድ ናቸው። ፈጣሪና ፍጡር በባህሪ አንድ አይደሉም። ስለዚህ አሁን አብ ፈጣሪ ነው፣ ስጋው ፍጡር ነው። ስጋው የአብ የባህሪ ልጁ እንዴት ይሆናል? እሱን አስረዱኝ። በጣም ጥሩ። እንግዲህ በተዋህዶ ነው አሁን። ምክንያቱም የሰው ልጅ በመጀመሪያ እሺ ግድ የለም ያዳምጡኝ ብቻ እርሶ። በሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል ለድንግል ማርያም ምን አላት? ይሄ የማይሆን ስርዓት ስለሆነ ምን አለችው? እንዴት እኔ ወንድ አላውቅም ይሄ እንዴት ይሆናል ስትለው ለእግዚአብሔር የሚሳነው ነገር የለም የሚል ቃል አለ። አንድ ይዙልኛል። እግዚአብሔር ሰው ቢፈልግ ሰው መሆን ይችላል፣ በፈለገው አይነት የፈለገውን መሆን ይችላል እግዚአብሔር ማለት ነው። አንድ ይሄን ያዙልኝ። ሁለተኛ ባለጸጋ መንግስተ ሰማያት አይገባም የሚለው ክርክር ሲነሳ በሐዋርያት ዘንድ ላይ ሲከራከሩ ክርስቶስ ምን አላቸው? ለሰው የማይቻል ለእግዚአብሔር ይቻላል ብሎ ነግሯቸዋል። ምሳሌን ወደዚህ ሐሳባችን ሳመጣው ምን ማለት ነው? ለሰው የማይቻል ሁሉ ለእግዚአብሔር የማይቻል ነገር የለም። ስለዚህ እግዚአብሔር ሁሉን ቻይ ነውና ሰው መሆን ቻለ። ያንን ሰው አምላክ አደረገው። ያንን ፍጡር አምላክ እንዴት አድርጎ? በተዋህዶ። እንዴት አድርጎ? ሉቃስ ዮሐንስ 1 ላይ ቃል ነበር እግዚአብሔር ነበር ብሎ ይወርድና ቃልም ስጋ ሆነ ይላል። ይሄ የራሱ ጥበብ ነው። አጨራርጉልኝና እኔ አንድ ጥያቄ ስጠይቅ ማብራሪያ አይደለም የፈለኩት፣ መልስ ነው የፈለኩት። መልሱ በማብራራት የሚመለስ ከሆነስ በማብራራት የሚመለሰው አብራሩልኝ ስሎት ነው ማለት ሳይገባኝ ሲቀር ነው። ስለዚህ ፖይንቶት ምንድነው? ለእግዚአብሔር የሚሳነው ምንም ነገር የለም ነው አይደል የሚለው? አዎ ለእግዚአብሔር የሚሳነው ነገር የለም። ስለዚህ ሰው ቢሆን እግዚአብሔር ቆይ እሺ አፋፌን አይበሉኛ ማለት እንትን አመጡ። ለእግዚአብሔር የሚሳነው ምንም ነገር የለም ሲል ለእግዚአብሔር የሚሳነው ምንም ነገር የለም ሲል ነገር ፍጡር ነው ወይስ ፈጣሪ ነው? ነገር ማለት ይሄ ቁሳዊውን ነገር ማለት ነው። ነገር ማለት እንዳለ በአጠቃላይ ነገር ማለት ፍጡር ነው። ታይም ኤንድ ስፔስ ማለት ነው። ቁሳዊ ነገር ሁሉ ፍጡር ነው። በቃ ፍጡር ነው። ከእግዚአብሔር በታች ያለ ነገር ሁሉ ፍጡር ነው። የሚሳነው ምንም ነገር የለም በሚለው በማድረግ ላይ ነው በመደረግ ላይ ነው የሚያወራው? እዛ ላይ ጥቅሱ ላይ የሚሳነው ምንም ነገር በማድረግ ላይ ነው በመደረግ? አሁን እዛ ጋር አሁን ምንድነው አውዱ? ቅዱስ ገብርኤል በማድረግ ላይ ነው ወይስ በመደረግ ላይ ነው? የጠየቁት ጥያቄ ጠይቁኝ። በማድረግ ላይ ነው ወይስ በመደረግ ላይ ነው? ለመናገር የፈለገው ሁሉም ነገር በሁሉም ዳይሬክሽን ላይ ነው ጥያቄው እኮ እኔ ማድረግ ላይ አልፈለኩም። በማድረግ ላይ ነው። ጥሩ። ስለዚህ እዛ ላይ ያለችው ምንድነው? አንድ በቃ መልሱም መልሰው ወደ ዝም በሉ። ጥያቄ ሲጠይቁት ወዲያው እኔ ሲጠይቁኝ አውቶማቲካሊ ነው መልስለት። የፈለኩትን ጥያቄ ጠይቁኝ። ስለዚህ በተቻለ አቅም ጥያቄ ሲጠየቁ ወዲያውኑ መልስ። ማብራሪያ አልጠየቅኩትም። ማብራሪያ የሚያስፈልገው ጊዜ ተሰጥቶት 3 ደቂቃ 4 ደቂቃ ተሰጥቶት አብራሩ ሲባሉ ነው የሚያብራሩት። ባክ ኤንድ ፎርዝ ዲያሎግ ከተደረገ ጥያቄ ሲጠየቅ ወዲያው አውቶማቲካሊ መልሶ ወደ ፖይንቱ ምንድነው ፖይንት ብሎ ማፋጠጥ ነው ያለበት። እዛው ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ ለእግዚአብሔር የሚሳነው ምንም ነገር የለም ሲል እግዚአብሔር በማድረግ የሚሳነው ምንም ነገር ሲል እግዚአብሔር ያደረገው አንድ ነገር አለ። ሉቃስ ወንጌል 1:38 ላይ ምንድነው ያለችው? እርሱ ብርቱ የሚሆነው በእኔ ታላቅ ስራን አድርጓልና አለችው። ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ። እርሶም ያምናሉ ያንን ነገር። ስለዚህ የሚሳነው ምንም ነገር የለም የሚለው ስለተፈጠረው ፍጡር እንጂ ፍጡር የሱ የባህሪ ልጅ ስለመሆኑ ማስረጃ የለም። ካለ ስጡኝ። አሁን ይሄው ማብራሪያ ስጡ። አሁን ይሄው እንደሱ አይደለ? እሺ ቴንክ ዩ። እሺ እኔ ለማለት የፈለኩት ምንድነው እሷ መጀመሪያ በድንግልና እኔ ወንድ ሳላውቅ እንዴት ይሆናል ይሄ እንዴት ይሆናል ስትል የልዑል ኃይል ይጸልልሻል የሚለው ሐረጉ ወይንም ደግሞ ሐሳቡ እዛ ጋር እንዳለ ሆኖ እናንተ ታውቁታላችሁ።
አብራራና ለእግዚአብሔር የሚሳነው ነገር የለም ብሎ ያብራራዋል እንጂ አሁን እርሶ የተናገሩበት እኔ ለእግዚአብሔር ባሪያው ነው ምናምን ያለችበት ሐሳብ ሳይሆን እሷ በድንግልና እንዴት መወለድ ይቻላል ዋናው ሐሳብ ምንድነው እንዴት ይሄ ይሆናል ምክንያቱም በሰው ዘንድ አልተለመደም በድንግልና መወለድ ማለት ነው አሁን ድንግልና አይደለም አባ ዮናስ ኦይ ላገናኘው ነው እኔ የጠየቅኩት ጥያቄ ያ ድንግል ማርያም ማህፀን ውስጥ የተፈጠረው ፍጡር የአብ የባህሪ ልጅ ነው የሚል ማስረጃ ስጡኝ ነው ያልኩት ቃል በቃል አይደለም ብዬ ነው የጀመርኩት ሲጀምር መጽሐፍ ቅዱስ ቃል በቃል የማይት ግዴታ አምጡና ያለው በኃይለ ቃል አውጥተው ጥቅሱን አውጥተው ይሄ ጥቅስ ያሳያል ብለው አውጥተው አሳዩኝ ዝም ብለው አየር ላይ ነው ያለው እንዳለ ምንም አየር ላይ አይደለም ሉቃስ ወንጌል ሉቃስ ላይ እኮ ነው እኮ አባይ ጥቅስ ጧ ማለት ማብራሪያው ጥቅስ ይኖረው ጥቅስ መልካም እሺ ዛሬ ተቆጥቷል ነው በትግስት ግን ማርያም ተቆጥ ያቺን ልጅ አስቀይሟታል አሁን ሌላ ነገር ተውና ወደ ፖይንቱ ነው የሆነ ብሽሽቅ ነገር አያርጉት የጻን ጨዋታ እንዳያርጉት አረ ችግር የለም ትልቅ ሰው ነኝ ችግር የለም አሁን ጥቅስ አምጡ እሺ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናልና የልዑልም ልጅ ይባላል ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል በያዕቆብ ላይም ይነግሣል ለዘላለም ይነግሣል ለመንግስቱ መጨረሻ የለውም ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩን መልሶ እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል ይሄ እንግዲህ እንትን እያለ ነው በቃ ነገርየው እንዴት እንደሚፈጸም መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጸልልሻል ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት ከዛ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች እርሷ መካን ትባል ነበረች ይህ 6ኛ ወር ነው ለእግዚአብሔር የሚሳነው ነገር የለምና አላት የለም ስለዚህ አሁን ይሄ ማብራሪያ ምንድነው እሷ በድንግልና ስለመውለድ ይሄ አይቻልም ብላ አንተ ስትል ምን አለ ለእግዚአብሔር የሚሳነው ነገር የለም ብሎ ከዛ በኋላ ያለ ምንድነው ያለ ወንድ ዘር መወለድ እንደሚችል ወይንም ደግሞ ማድረግ እንደሚችል የሚያሳይ ሐሳብ ነው እዚህ ጋር ለእግዚአብሔር የሚሳነው ነገር ከዚህ ንግግር በኋላ እሷ አልቀጠለችም ተስማማችበት ለምን ለእግዚአብሔር የሚሳነው ነገር ስለሌለ ማለት ነው ስለዚህ ምን ለማለት ነው ኢየሱስ ወይንም ደግሞ ወልደ እግዚአብሔር ስጋ ቢሆን ወይንም ደግሞ ያን ስጋ አምላክ ቢያደርገው ለእግዚአብሔር የሚሳነው ነገር የለም ነው ዋና ሐሳቢ አይለም እንደዛ ጥቅሱ ላይ እንደዛ የለም ሉቃስ 1:31 ላይ እሺ እንዳዳመጥኩት አዳምጧ ስርዓት የጎደለው እርሶ ነው ታውናዩ እኔ በስነ ስርዓት አዳመጥኩት ሐሳቦትን ልክ ማውራት ሲጀምር ኢንተራፕት አደረጉ ስለዚህ ዲሲፕሊን ያዙ ማለት ነው ትልቅ ሰው ነው ታክብሪዎት ነው ማወራው ጊዜንም መስዋዕት አድርጌ ያወራው ነው ያለሁት ሉቃስ ወንጌል ምዕራፍ 1:31 ላይ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ይላል ወንድ ልጅ ነው እንግዲህ ጽንስ ነው ያ ጽንስ እንዴት ነው የሚሆነው ወንድ ሳላውቅ እንዴት ነው የሚሆነው ሲል ለእግዚአብሔር የሚሳነው ምንም ነገር የለም ለምን ለሉቃስ ወንጌል ምዕራፍ 1:43 ላይ አንቺ የተባረክሽ ነሽ የማህፀንሽም ፍሬ የተባረከ ነው አዳምን ካለ ወንድ ካለ ሴት የፈጠረ አምላክ ድንግል ማርያም ማህፀን ውስጥ የነበረውን ደግሞ እንቁላል ያለ ስፐርም ሴል ያለ ወንድ ዘር ያለ ዘራ ብሲ መፍጠርም ማድረግም እንደሚችል ነው ፈጣሪ የሚያሳየው እኔ የጠየቅኩት ጥያቄ ያ ስጋ ያ የተፈጠረው ድንግል ማርያም ማህፀን ውስጥ የተፈጠረው ሰው ለአብ የባህሪ ልጁ ነው የሚል ሉቃስ ወንጌል ምዕራፍ 1 ከቁጥር 31 እስከ 38 ድረስ በኃይለ ቃል አውጥተው አስረዱኝ ያልኩት ይሄው እድሉን ሰጥታለሁ እሺ አመሰግናለሁ እዛ ጋር ቅድም ስናገር የነበረው ቃል በቃል ሳይሆን ሐሳቡን ብየው እርሶም እሺ ሐሳቡን ያቀርቡልኛሉ ዋናው ነገር እዛ ጋር ለማሳየት የሞከርኩት ለእግዚአብሔር የሚሳነው ነገር እንደሌለ አሁን ልጁ እንደሆነ ደግሞ አስቀድሞ ከዚህ ከድንግል ማርያም ከመወለዱ በፊት የነበረውን ሁኔታ ለማብራራት ደግሞ ያዙኝ ይከተሉኝ የዮሐንስ ወንጌል ምዕራፍ 1 አረስት ራስ ይተበቅ ራስ አስቀድሞ መነሻችን እኮ ይሄ ነው አስቀድሞ ሉቃስ ወንጌልን ሳንጨርስ ወደ ሌላ ነገር ንቅንቅ የለም ሉቃስ ወንጌል ላይ ያንንማ ምዕራፍ 1 በቃ ስለዚህ አልፈለጉም ማለት ነው አባ ዮናስ በዛ አይደለም ስለዚህ አልለፈው ምክንያቱም ሉቃስ ወንጌል ላይ ነው የሚያሳዩኝ ሉቃስ ወንጌል ላይ ከሌለ የለም በሐሳብ ደረጃም ካለ አለ የሚለውን ነገር ታሳዩኝና የለፋንበትም ጊዜ ያቃጠልንበትም ጉዳይ ነው ኡስታዝ አንድ ጊዜ አዳምጡኝ ገና ከመነሻ ሲጀምር ምንድነው ያልኩት አንዴ አዳምጡኝ አይቀርታ ጋር አንዴ አዳምጡኝ የኔን ሐሳብ ነው ያልኩት አባ ዮናስ ተረጋጉ ጭቅጭቅ አናምራ ትልቅ ሰው ነው እንደ ትልቅ ሰው ያከበርኩት ነው ያለሁት በጣም እድሉን ነው የሰጠው አመሰግናለሁ እሺ ስለማለት ነው አዎ እንደ ትልቅ ሰው አክብሬዎት ነው እንትን ብለው እንደ ህፃን እሺ አመሰግናለሁ የሉቃስ ወንጌል ምዕራፍ 1 ከቁጥር 31 እስከ 37 ድረስ ባለው ጥቅስ ውስጥ
ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ለአብ የባህሪ ልጅ መሆኑን ማሳያ ስጡኝ ነው ያልኩት። ካለ አለ በሉኝ፣ ከሌለ የለም በሉኝና ወደ ቀጣይ እንሄዳለን። በጣም ጥሩ። እሺ እንደዛ አይነት ጥቅስ አናገኝም። ይሄን ከመነሻው ይሄን ጥቅስ ያመጣሁት ለእግዚአብሔር የሚሳነው ነገር የለም የሚለውን ሐረግ ብቻ ወይንም ደግሞ ቃል ብቻ ለማሳየት ብቻ ነው። ይሄንን ቃሉን ለማውጣት ብቻ ነው። አገኙ። ስለዚህ አሁን የፈለኩት ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ኦንቶሎጂካሊ ከአብ ጋር ይለያያል፣ የባህሪ ልጁ ሊሆን አይችልም። የባህሪ ልጁ ነው የሚል ማስረጃ ስጡኝ። ሌላ ጥቅስ ላይ አውጥተው ስጡኝ። አሁንም ማብራራለሁት ደግሞ የመጀመሪያ ገና ሐሳባችንን ስንጀምር ምንድነው ያሉኝ? አስቀድሞ ከድንግል ማርያም ከመወለዱ በፊት አባ ዮናስ እኔ ጋር እቃቃ ጨዋታ አባሮሽ ምናምን ነገር የለም። እቃቃ አይደለም እኮ የያዝኩት ኡስታዝ፣ መነሻችን እኮ ይሄ ነው። ድንግል ማርያም ማኅፀን ውስጥ ያለው የተፈጠረው ፍጡር ለአብ የባህሪ ልጁ ነው የሚል ማስረጃ ስጡኝ ነው ያልኩት። እየጠበቅኩት ነው። ካለ አለ በሉኝ፣ ከሌለ የለም በሉኝ። እንደሱ አይነት ማስረጃ መጽሐፍ ቅዱስ አይጠቅስም፣ ሐሳቡን ነው የሚናገረው ብዬዎታለሁ አስቀድሜ ማለት ነው። እንዲህ ቃል በቃል የመናገር ልምድ የለው። አንዳንድ ጊዜ ቃል በቃል ይናገራል ነው ያልኩት። በሐሳብ ደረጃ ድንግል ማርያም ማኅፀን ውስጥ ያለው ሕፃን ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ለአብ የባህሪ ልጁ ነው አምላክ አደረገው ሲሉ ማስረጃ ስጡኝ ያልኩት፣ እንዲሰጡኝ ነው የምፈልገው። እሺ እሺ ይሰማል አይደል? ታለ እሺ ምዕራፍ 10 ላይ ሉቃስ 2 ምዕራፍ 10 ላይ መልአኩም እንዲህ አላቸው፣ ኖ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋል። አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ደግሞአለው እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ማን ነው የሚለው? ክርስቶስ ጌታ የሆነ ተወልዶላችኋል ይላል። ስለዚህ ከድንግል ማርያም የተወለደው ጌታ መሆኑን እዚህ ቃል በቃል የተጠቀሰ ቃል አለ ማለት ነው። ይሄ ጥያቄ ምን ነበረ? ከአብ ጋር ትክክልነቱን ወይንም ደግሞ የአብ ልጅ ምንድነው የአብ የባህሪ ልጅ መሆኑን አዎ የባህሪ ልጅ ነው የሚል ማስረጃ ስጡኝ። ሉቃስ ወንጌል 2:11 ጭራሹ ጌትነቱን ነው እዚህ ጋር የጠቀስኩት አይደለም። ስለ ጌትነቱ አልጠየቁትም። እኔ ብጠይቆት ኖሮ አንደኛ ክርስቶስም ጌታም የሆነ ነው የሚለው አይደለ? አዎ። ስለዚህ የተወለደው ሕፃን ጌታም ክርስቶስም የሆነው ሐዋርያት ሥራ 2:36 ላይ አምላክ ኢየሱስን ምን አደረገው ይላል። ምን አደረገው ይላል? ምን አሉ? አምላክ ኢየሱስን ምን አደረገው ይላል ሐዋርያት ሥራ 2:36 ላይ ጌታ አደረገው ጌታም ክርስቶስም አደረገው ይላል አይደለ? አዎ። ሉቃስ 2:11 ላይ ደግሞ ጌታም ክርስቶስም ምን ያለ ይላል? ጌታ የሆነ ጌታም ክርስቶስም ምን ያለ ክርስቶስም ጌታ የሆነ ተወልዶላችኋል። አይደለም እንደዛ አይደለም። በደንብ አዳምጡኝ። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ ክርስቶስም ጌታም መድኃኒት ክርስቶስም ጌታም የሆነ አይደለም የሚለው? አዎ የሆነ ተወልዶላችኋል። አዎ የሆነ ይወደድላችኋል አለ። አሁን የሆነ ሲል ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ደግሞ ምን ይላል? እሺ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል አይደለ? ያው ይላል። ስለዚህ ያደረገው በመደረግ ላይ ስለሆነ በስጦታና በጸጋ ያገኘው ነገር እንጂ በራሱ ያገኘው ነገር አይደለም። የኔ ጥያቄ የባህሪ ልጅ ወልድ የሚባለው ድንግል ማርያም ማኅፀን ውስጥ የተፈጠረው ሕፃን ከአብ ጋር በባህሪ ልጅ ነው የሚል ወይም በባህሪ አንድ ነው የሚል ማስረጃ ስጡኝ ነው ያልኩት። ኦኬ አሁን ይሄን ማስረጃ የሚነግረን ሉቃስ 1:1 ላይ ያለው ሐሳብ ዮሐንስ 1:1 ላይ ያለው ሐሳብ ራሱ እግዚአብሔር ነበር፣ ራሱ እግዚአብሔር ስጋ ሆነ። ከዛ በኋላ ያሉ ሐሳቦች ራሱ ሲናገር ክርስቶስ ስለራሱ ከድንግል ማርያም ከመወለዱ በፊት እምቅድመ ዓለም ወልድ ነበረ አልነበረም? አምላክ ነው አይደለም? ፕሬግዚስታንስ አለው የለውም አይደለም? ጥያቄ ድንግል ማርያም የተፈጠረው ፍጡር ለአብ የባህሪ ልጁ ነው የሚል ማስረጃ ስጡኝ ነው ያልኩት። እንደሱ አይነት ቃል ሳይሆን ማቀርቡልዎት አምላክ ስለመሆኑ ነው ማስረጃ ማቀርቡልዎት። ይሄ የተወለደው ሕፃን እንደሰው ሳይሆን አይደለም። የተወለደው ሕፃኑ የባህሪ
ለአብ ልጁ መሆኑን ፍጡር ነው ያ የተፈጠረው ፍጡር የባህሪ ለአብ ልጁ እንደሆነ ማስረጃ ስጡኝ ያልኩት። እሺ አዳምጡኝ እሺ አንዴ እንዲህ ይላል እዚህ ዮሐንስ 1:18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ማንም ያየው የለም ታዲያ ማን ያየው በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንግዲህ ከድንግል ማርያም ቆይ እንጂ ልናገር በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንግዲህ ኢየሱስ አንደኛ አስቀድሞ ነበረ ምክንያቱም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እርሱ ሁሉን ነገር ተረከው ከዛስ አይሁድ አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናት ሌዋውያን በላኩበት ጊዜ ዮሐንስ ምስክር ይሄ ወረታች ይሄዳል ስለዚህ እዚህ ጋር ዋናው ሐሳብ ምንድነው በአባቱ እቅፍ ያለ ልጁ አንድ እርሱ ተረከው ይላል በአባቱ እቅፍ ያለ በአባቱ እቅፍ ማለት ምን ማለት ነው አባዮናስ ዝም ብሎ አሰልቺ ነው በአባቱ እቅፍ የሚለው ነገር ሌላ ርዕስ ውስጥ እየገቡ ነው ያሉት ራሱ ኖርማሊ ሉቃስ ወንጌል 16 ላይ ስትመለከቱት አልዓዛር በአብርሃም እቅፍ ነበረ ይላል ያ አብሮ የነበረ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ who is ነው የሚለው who was አይደለም የሚለው በአባቱ እቅፍ የነበረው ሳይሆን ያለው ነው የሚለው ዮሐንስ ያንን በሚጽፍበት ሰዓት ላይ ኢየሱስ በአብ ቀኝ ወይም ደግሞ በአባቱ እሪና ውስጥ ጉያ ውስጥ ነበር ያለው እቅፍ ውስጥ ነበር ጉያ ውስጥ በአባቱ ስር መሆኑን ነው የሚያሳየው እንጂ ከድንግል ማርያም ከመወለዱ በፊት ስላለውም ነገር አይደለም የሚያወራው እኔ ከጠየቁት ጥያቄ ጋር ምንም የሚያገናኘው ነገር የለም ጥቅስና ጠቅሶ አብራራልኝ ማለት ብዙ ኤክሶጂሲስ እንጂ ኤክሶጂሲስ አይደለም ፈትዮት ሳይሆን ሰጊዮት ነው የሚሆነው አይ ቲንክ ለጠየቁት ጥያቄ ብዙ መልስ አልመለሱልኝም አይ ቲንክ እኔ ሉጣ ከሰዎች አንድ ጥቅስ ጨምሬ ካልተቀበሉትም ችግር የለም ምንም ፖይንት የለውም ራሱ አንድ ሺህ ዓመት አይኑረው ዋናው ነገር ሐሳቡን ለግለ ይሰማል ባይዘዌ ሰማለሁ እና ዘላለም አንድያ ልጁ አስቀድሞ አንድያ ልጁ ወይንም የባህሪ ልጁ መሆኑ ማሳየው አንድያ ልጁ አስቀድሞ የነበረ መሆኑ ማሳየው ይሄ ራሱ ዮሐንስ 3:16 ሐሳቡን አንተ ልጅ የኔ ዛሬ ወለድኩ ያለው መቼ ነው ይሄ ከድንግል ማርያም የተወለደው ነው እኮ ወልዶታል ለመናገር ነው ወልዶታል ኦኬ ዓለም ሳይፈጠርስ ወልዶታል ዓለም ሳይፈጠር በፊት የነበረ ነው ኢየሱስ ወልዶታል እሺ ወልዶታል ስንቴ ነው የወለደው እግዚአብሔር ኢየሱስን ምን አልከኝ ስንቴ ነው እግዚአብሔር ኢየሱስን የወለደው ኦኬ ሁለት ልደት ነው ምናምን ነው አንደኛ ቅድመ ዓለም ያለ እናት ድህረ ዓለም ደግሞ ያለ አባት እሺ አብ ወልድን የወለደው ስንት ጊዜ ነው ያጠየቁት ጥያቄ ስንቴ ነው የወለደው ኦኬ አንዴ ነው የወለደው ድንግል ማርያም ማፀንስ ወልዶታል ኦኬ ይሄንን ምንድነው ይሄን ለመናገር የፈለገው የድህረ ዓለም የሚወለደውን ስጋ ለመናገር ብዙ ጊዜ ደጋግሞ የተጠቀሰበት ክፍል ነው እሱ ይሄ እንደዚህ ወለደው ዛሬ ወለድኩ የሚለው ከድንግል ማርያም ማፀን ውስጥ ነው ብለውኛል እግዚአብሔር ኢየሱስን የወለደ ሁለቴ ነው ወይ ሁለቴ አይደለም አንዴ ነው ዛሬ ወለድኩ የሚለው ድንግል ማርያም ማፀን ውስጥ ነው አይደል የሚያሳየው ስለዚህ ዛሬ ወለድኩ ሲል ድንግል ማርያም ማፀን ውስጥ ወልዶታል አብ ወልድን ኖ እንደዛ ለማለት አይደለም ሐሳቡ እንደዛ አይደለም ወለደ የሚለው ይሄ ያንን አይደለም ለመናገር የፈለገው ሐሳብ ማለት ነው ምንድነው የፈለገው ንገሩኝ ኦኬ ለመናገር የፈለገው ወለድኩ ሲል ይሄ ዳግመኛ ኢየሱስ የስጋውን እንደገና ማን ነው ወልድ ስጋዬ መሆኑን ሚስጥር የሚናገርበት ሐሳብ እንጂ ወለድኩ ማለት ምን ማለት ነው አልነገሩኝም ወለድኩ ሲለው ምን ማለት ነው እስቲ ወለደው ማለት አስቀድሞ የነበረውን ሐሳብ እንደገና ይሄ ስጋን መዋሃዱን ወልድ ስጋን መዋሃዱን ነው ወለድኩ የሚለውን ምን ማለት ነው ትርጉሙን የጠየቁት ወለድኩ ብዙ ነው ትርጉሙ በመጽሐፍ ቅዱስ ወለድኩ ማለት ብዙ ነው ከብዙ መካከል ልጠቅስልህ ይችላል እሺ ወለድኩ የሚለውን ነገር ምን ማለት እንደሆነ ነገሩኝ እርሶ ይሄው ይሄንን ብዙ አይነት ነው የትኛውን ልናገር የትኛውን ብዙ አይነት ነው ወለድኩ ማለት ምን ማለት ነው ብለው አባዮና ዛሬ ልክ አይደለም ኦኬ በጣም ልክ አይደለም ዛሬ ልክ አይደለም ዛሬ እንግዲህ ወይ ይብራቦት መሰለኝ ወለድኩ ማለት ምን ማለት ነው ብዬ ስለ የትኛውን ይሉኛል የትኛውንም አድርገው ወለድኩ የሚለው ብዙ አይነት ነው እኮ ነው ያልኩት እንዴ
ወለድኩ የሚል መጽሐፍ ቅዱስ ብዙ አይነት ነው። እግዚአብሔር ዛሬ ወለድኩ የሚለው ኢየሱስን ምን ማለቱ እንደሆነ ማስረጃ ስጡን። ኦኬ አሁን ወለድኩ የሚለው ዳግመኛ ኢየሱስ ሰውን ለማዳን የሚመጣውን መምጣት ያንን ነው ወለድኩ የሚለው። ወለድኩ ማለት ምን ማለት ነው? በአጭሩ አስቀምጡልኝ። መምጣቱን ነው የሚያሳየው። በአጭሩ እኮ ተናገርኩ። እንደገና መወለዱን ይሄን ዓለም ስጋን መልበሱን ነው የሚያሳየው አልኩ ነው። እግዚአብሔር ኢየሱስን ወለድኩ ሲለው ምን ማለቱ ነው የጠየቁት እኮ። ዳግመኛ ሰውን መልበሱ ማን ነው? ስጋን መዋሃዱን ሰው መሆኑን ነው የሚያሳየው እኮ አልኩ። ይሄ ወለድኩ የሚለው ኢየሱስ ክርስቶስ ወልድ ከዓለም የነበረው ልጁን ልኮት ዛሬ ወለድኩ ሲለው ምን ማለት ነው የጠየቁት ጥያቄ። ወለድኩ ማለት ስፔሲፋይ ይሄንን ነው በሉኝ እኮ። ገብቶኛል። ግልጽ ነው አነጋገር፣ ጥያቄ ግልጽ ነው። አስቀድሞ የሰው ልጅ ለማዳን ኢየሱስን ስጋ ይለብስ ዘንድ እንደላከው ያሳያል አልኩ። ግልጽ ነው። ወለድኩ ሲለው ላኩ ማለት ነው። መላኩን ነው የሚያሳየው። እስቲ ወለድኩ የሚለው መላኩን ነው የሚያሳየው፣ ሰው መሆኑን ነው የሚያሳየው። ቆይ እንዲገባኝ ነው። ዛሬ ወለድኩ ላከኝ የሚል አለ። ዛሬ ቆይ አንዴ ተረጋጉ አባ፣ አንዴ ተረጋጉ። እሺ መወለድ የሚለው መላክ በሚል የመጣበት መጽሐፍ ቅዱሳዊ ጥቅስ ስጡኝ እስቲ። ኦኬ ላከኝ የሚለው ነው ማሳየሽ። ኖ የፈለኩት ወለድኩ የሚለው ላከ በሚል የመጣበት ጥቅስ አሉ። አባ ዮናስ እንትን እያልኩ ኦኬ እስከዛ ድምጽ ይላሰማ የጀማ ታብታብ አድርጉ። ሰው አለ ክፍል ኡስታዝ ምናልባት የሰው ልጅ ሁሉን ለማዳን ተወልዷልና ምናምን የሚለው ሐሳብ የት ጋር እንዳለ እንደዚህ የሚል ቃል አላውቅም። የሰው ልጅ የጠፋውን ለማዳን መጥቷልና የሚል አለ እንጂ የሰው ልጅ ተልኳል የሚል ነገር የለም። ጃቢር ሹካኪቶ አለች እንዴ? ጃቢር አሰላሙ አለይኩም። አሰላሙ ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሹካኪቶ አለች እንዴ? አሳዘነችኝ። አንዴ ድምጽ ላሰማ የምታለቅስ መሰለኝ። የሆነ ሰው የሚተናገራት መሰለኝ። እንትን ኡስታዝ አባ ዮናስ ባህሪ የሚለውን ነገር አልተረዱትም መሰለኝ። ወደ ሌላ ፖይንት እየሄዱ ያሉት ለዛ መሰለኝ። ሜቢ እንደተረዱት ቢነግሩ። አባ ዮናስ እንትን ነው ዛሬ ሙቅ ብሏቸው ነው የመጡት እኔ ጋር ሲመጡ ማለት ነው። ግን ያው እወዳቸዋለሁ እኔ። መጨረሻ ላይም ግንባር ለግንባር ተሳስመን ነው የምንለያየው። ታያለህ። አባ አሉ እንትን እያልኩ ነው፣ መጽሐፍ እየፈለኩ ነው። አይ የለም እንደዛ የሚል ነገር የለም ራሱ ማለት ነው። መላክ በሚል ነገር የመጣበት የለም። ዛሬ ወለድኩ ሲለው ዛሬ ላኩ ማለት አይደለም። እንደዛማ ከሆነ መንፈስ ቅዱስንም ልኮታል እኮ መንፈስ ቅዱስንም ወልዶታል ብለን ልንል ነው ትንሽ ቆይተን። አያስኬድም እንደዛ። ዮሐንስ 3 ላይም እንደዚሁ መወለድ የኒቆዲሞስ ቦታ ላይ ዳግመኛ ካልተወለዳችሁ ልጅነትን አታገኙም ያለበት ክፍል አለ። ዳግመኛ ካልተላካችሁ ማለት ነው። ካልተወለዳችሁ አይ እንደሱ አይደል። ቆይ ኮሰሱ ነው የፈለኩት እኔ ደግሞ ምንድነው ዛሬ ወለድኩ ሲል ዛሬ ላኩ በሚል ነው የሚመጣው ያሉበትን ነው የፈለኩት እኔ። ዋና ሐሳቤ እንደው ለመጠቅለል ያክል
ውልደት የሚሉ ሐሳቦች ለምሳሌ እዚህ ዮሐንስ ላይ ያለው የኒቆዲሞስ ታሪክ አለ። ውልደትን መፈጠር ጋር አይገናኝም። አንደኛ እዛ ጋር ማለት እሺ ቀለል አድርገን ተልኮ ነው የሚያሳየው። ተልኮ ማለት የስራን ማለት ስራ ነው። አይ እሺ ቀለል አድርገሎት እግዚአብሔር ኢየሱስን ሁለቴ ነው የወለደው አይደለ? ሁለቴ የወለደው ሳይሆን ቅድመ ዓለም ወለድኩ እያለ ወለድኩ የሚባለው አንደኛው ይኸውልህ፣ ቆይ ችግር የለውም። ቅድመ ዓለም አካል ዘማ አካል ባህሪ ዘማሪ ወለደው። ድህረ ዓለም ደግሞ ከድንግል ማርያም ማህፀን ውስጥ ወለደው። ሲወልደው ግን መውለድ የሚለው ትርጉም አለው ደርሶ መውለድ ማለት መላክ ማለት ነው በሚለው ያዙትና ሁለቴ ወልዶታል ግን አይደል? ኖ እሱ አንድ ጊዜ ነው ውልደቱ አንድ ነው። ቅድመ ዓለም ካለ ዛሬ ወለድኩ የሚለው መቼ ነው የሚያሳየው? ዛሬ ወለድኩ የሚለው ተልኮን ነው የሚያሳየው። ተልኮ ማለት ይሄ ስራውን ሰው መሆኑን እርሶ ትርጉም ስለሰጡት እኮ ነው። ዓለም ሳይፈጠር በፊት ስተወለደ ማለት ተገኘ ማለት አይደለ? ትርጉሙ ሁለቱም እኮ ትርጉም አለው። ሁለቱም ትርጉም አለው ግን ይለያያል። ሌላ ቦታ ላይ ደግሞ እንደዚህ ይወሉት ስለዚህ ካለው ሁለቴ ግን እግዚአብሔር ኢየሱስን ሁለቴ ወልዶታል በእርሶ ትምህርት ያስማማናል? ሁለት ልደት ያልሰማሁት ሁለቴ ወልዶታል። በቃ አሁን ሁለቴ ወልዶታል። አንደኛውን ወለደው ማለት ተገኘ ማለት ነው። አንደኛውን ወለደ ማለት ተላከ ማለት ነው ብሎ ተርጉሙ፣ በፈለጉን ተርጉሙት። ኦኬ ሐሳቡ መላኩን ነው ወይንም ደግሞ ሰው መሆኑን ነው የሚያሳየው ነው። እንደዛ የሚል ነገር የለም እኮ እኔ እኮ አሁን እኮ ወለደ የሚለው ተላከ በሚል የመጣበት ጥቅስ ሊያመጡ አይችሉም። 1000 ዓመት ሰጥታለሁ እንኳን አይደለም ከባይብል አይደለም ከቸርች ፋዘርስ ራሱ ማምጣት አይችሉም። በጣም እርግጠኛ ሆኜ ነው የምናገረው። ሌላ ቀን ኒቆዲሞስ ምን እንለዋለን ታዲያ? ይሄ አሁን የሥራን መላክ አያሳይም? አሁን ኒቆዲሞስ ዳግመኛ ካልተወለዳችሁ ወደ መንግስተ ሰማያት አትገቡም አለው። ዳግመኛ ካልተወለዳችሁ ምንም የማይገናኝ ነገር ነው። አራምባና ቆቦ ነው። ትእዛዝ አይደለም። በጣም አራምባና ቆቦ ነው። ኢየሱስ ተላከ አልተላከም አይደለም ፖይንታችን ያለው ዛሬ ወለድኩ ሲል ወለድኩ ማለት ትርጉሙ ላኩ ማለት ነው ብሎ የተረጎሙበትን የመጽሐፍ ቅዱስ ጥቅስ ወለድኩኝ ላኩኝ በሚል የመጣበት ጥቅስ ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ያለበትን አንድ ካልሆነ ደግሞ ከቸርች ፋዘርስ በዚህ መልኩ የፈታ አባት ካለ በርሶ ማለት ነው። አሁን ቸርች ፋዘርስ እንትና ስታንዳርድ ናቸው ብዬ አላምንም። ለባይብል ትርጉም ማለት ነው። ሲጀመር ኦቶሪቲ አልተሰጣቸውም፣ ቢብሊካል ኦቶሪቲ አልተሰጣቸውም። ነገር ግን እንደው ቢባል እንኳን ከዛም ከቻሉ ያምጡ ነበር ያልኩት የነበረው። እሺ ልስማማ፣ ወለድኩ ማለት ላኩ ነው በሚል ነገር ልስማማ፣ እሱ ትርጉም ነው። ግን እግዚአብሔር ኢየሱስን ሁለቴ ነው የወለደው። አንድ የወለደው ዓለም ሳይፈጠር ነው። ሁለተኛ ደግሞ ከድንግል ማርያምም ደግሞ ወልዶታል። ሁለት ጊዜ ነው የወለደው። እንደሱ አይደለም። የኔ ሐሳብ ግልጽ ለማድረግ ያክል ወለደ የሚለው ሐሳብ ተመሳሳይ ትርጉም የለውም። ታዲያ ይሄንን ምን ብለህ ተረጎምከው ለምትለኝ የኒቆዲሞስ ምን ብሎ ነው የተነገረው? ዳግመኛ ካልተወለድክ እግዚአብሔርን መንግስት አትወርስም ብሎ ነገረው። ይህ ማለት ምን ማለት ነው? እርሱን ምን አይነት ተልእኮ ተሰጠው? ዳግመኛ ከመንፈስ ቅዱስ መወለድ እንዳለበት። ያ ማለት መፈጠር ማለት ነው ወይ? አይደለም። መወለድ እኔ መፈጠር ነው ብዬ ነው ማምነው። ለምሳሌ መወለድ ነው ወይ? አይደለም። ታዲያ ምንድነው? ስራን ነው የሚያሳየው። ስራን ሳይሆን ይኸውልህ መፈጠር ነው የሚያሳየው። ያንን እኔ ደግሞ ማብራሪያ ልስጥለው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄን የዛሬ ወለድኩ ይላል አምላክ። ዮሐንስ ወንጌል 4:24 ላይ መንፈስ ነው፣ መለኮት ነው። መለኮት ደግሞ ጾታ የለውም፣ ወንድም ሴትም አይደለም፣ አይባዛም፣ የሚወለድም የሚዋለድም ነገር አይደለም። መዝሙረ ዳዊት ምዕራፍ 90 ቁጥር 3:2 ላይ ምንድነው የሚለው? ተራሮች ሳይወለዱ በፊት ይላል። ተራሮች ሳይወለዱ ማለት ሳይፈጠሩ ማለት ነው። ምክንያቱም አሞጽ 4:13 ላይ ተራሮችን ይሰራ ይላል። ተራሮች የሚሰሩና የሚፈጠሩ ነገሮች ናቸው። ስለዚህ ድንግል ማርያም ማህፀን ውስጥ የፈጠረው ፍጡር አለ። ያ ፍጡር መወለድ ማለት መፈጠር በሚል ነው የመጣው ጥቅሱ ላይ ማለት ነው። እዛው ላይ ደግሞ ሲያወሩት እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ከቶ ለማን ነው ይላል። እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ጥቅሱ የቱ ጋር ነው ያለው? ከየት ጥቅስ ላይ ነው የተጠቀሰው? አባ ዮናስ ከየት ላይ ነው የተጠቀሰው? የትኛው? እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ዕብራውያን ጸሐፊ ዕብራውያን 1:5 ላይ የጠቀሰው ከየት ላይ ነው የጠቀሰው ጥቅሱን? መዝሙር ላይም አለ ይሄ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ብሎ ያለው ከየት ነው ያመጣው? አሞጽ ላይም አለ መሰለኝ። አይደለም እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ከየት ነው ያመጣው? ላግዞት የማያውቁት ከሆነ አላውቀውም በሉኝ። አረ ነው
I don't know አላስታወስኩትም። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ነው ያለው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ምንድነው የሚለው? አንተ በአንቀላፋ ጊዜ ከሆድ የሚወጣ ዘርህን አስነሳለሁ አለ። ዘርህን ከዳዊት የሚገኘው ዘር ፍጡር ነው ወይስ አይደለም? ፍጡር ነው። ከዛ በኋላ እኔ አባት ሆናለሁ እሱም ልጅ ይሆነኛል አለ። አባት ሆናለሁ ባዩ ማን ነው? ልጅ ይሆነኛል የተባለው ምንድን ነው? አባት ሆናለሁ ያለው እግዚአብሔር ነው። ልጅ ይሆነኛል ያለው ምኑን ነው? ኢየሱስን ማለት ነው። ዘሩን ከዳዊት የሚገኘው ከአብራኩ የሚገኘውን ዘሩን እኔ አባት ሆናለሁ አለ። ያ ዘር ለአብ የባህሪ ልጁ ነው። ኦኬ አዎ የባህሪ ልጁነቱን እኮ የሚያስረዳን ኡስታዝ ተገኝቷል። ከሱ ያ ዘር ከእግዚአብሔር ተገኝቷል ወይ? ያ ዘር ስለ ዘር ነው የምናወራው። ተገኝቷል። አስቀድሞ ነበር። ያ ዘር እኮ አስቀድሞ የነበር በቃልነት አስቀድሞ ነበር። ያ ዘሩ እሱ አይደለም። ዘሩ ከወገብ የሚወጣ ዘር ይላል። ዳዊት ከዳዊት ወገብ ውስጥ ነው የተገኘው። ከዳዊት የወጣው ዘር አስቀድሞ ነበረ። አስቀድሞ ነበር በቃልነት ነው። ከዳዊት የወጣው ዘር ነው እኮ ማለት ነው። ዘሩ አስቀድሞ አልነበረም። ይሄ ስጋው ማለት ነው። ስጋው አስቀድሞ አልነበረም። ስጋ ብቻ አይደለም እኮ ቁርበት ብቻ አይደለም ማለት ሙሉ ሰው ነው አይደል እንዴ? ቁርበት ብቻ ነው እንዴ ያ ነገር? መለኮትነት የለውም ግን ያ ስጋ ቁርበት አይደለም። ማነው በኋላ አይደለም የዳዊት ዘር መለኮትነት የለውም። ስጋ ብቻ ነው ያ ነገር ወይስ ሙሉ ሰው ነው? አይደለም፣ ነፍስና ስጋ አለው። ፍጹም ሰው ነው። ፍጹም ሰው ነው። ስለዚህ ያ ፍጹም ሰው ድንግል ማርያም ከዳዊት የተገኘው የተፈጠረው ነገር ከአብ ኦንቶሎጂካሊ የተገኘ ነው አይደለም። ስለዚህ ያ ሰው ከአብ የተገኘ አይደለም። ስለዚህ ያ ዘር ከአብ የተገኘ አይደለም። ያ ዘር ከአብ የተገኘ አይደለም። ስለዚህ ባህሪ አይደለም ማለት ነው። ይሄንን እኮ ገና አይደለም። ምን አልከኝ? ስለዚህ ለአብ የባህሪ ልጅ እኮ ያሰኘው በጣም ጥሩ እሺ፣ ቴንክ ዩ። የባህሪ ልጅ ያሰኘው አስቀድሞ ቃል ስለነበር ምንድነው? አስቀድሞ ቃል ነበረ። ቃል አስቀድሞ ከእግዚአብሔር ጋር ነበረ። ያ ነው እንጂ ስለ ቃል አይደለም። አዳምጡኝ። ስለ ቃል አልጠየቅኩትም እኮ ገባኝ። ስጋው ለመለኮት አልጠየቅኩትም። ገብቶኛል። እሺ፣ ስጋው አስቀድሞ አልነበረም። ግልጽ ነው። እሱ ከአብ ተገኝቷል ወይ? ስጋ ከአብ አልተገኘም። እሺ፣ የባህሪ ልጁ ነው ለአብ ያ ሰው ስጋ ለአብ የባህሪ ልጁ አይደለም። ስጋ ለአብ የባህሪ ልጁ አይደለም እኮ የባህሪ ልጁ አይደለም አይደለ? ስጋ ስፔሲፊክሊ ስጋ የባህሪ ልጁ አይደለም እኮ በቃ ትሽኮ ተነፋ። ያው ስጋ ማለት ሰው ማለት ነው። በቃ ታዲያ የምፈልገው ምንድነው? ስጋው ለአብ የባህሪ ልጁ ነው እኮ ስላሉኝ ነው እስካሁን ድረስ የለፋሁት። ብራቮ ቺምፓንዚ አሚር ይታጀማል። ጨረስኩኝ። ታገየም ቢሆን እኔ ምንም እንደው ዛሬ አደናግረውኛል። ምንም በማደናገር ኮንፊውዥን እና ኮንፊውዝድ በማድረግ ነው። ዛሬ ምንም አይደለም። በቃ አመኑ እኮ በቃ ያ ድንግል ማርያም ማዘነስ የተፈጠረው ለአብ የባህሪ ልጁ አይደለም አይደለ? ስጋውን እኮ አስቀድመንም ስንጀምር ፍጡር ነው። የፍጡሩን ስጋ ለበሰ ተዋህደ ብለን እኮ የጀመር ነው። ይሄ እኮ ምንም ያለፈ ነገር አልነበረ። የተፈጠረው ነገር ለአብ የባህሪ ልጁ ነው ወይ ስሎት አዎ አሉኝ። አሁን ደግሞ አይደለም አሉኝ። አመኑልኝ። ሩጫ ሄጄም መጨረሻ ላይ አሳምኞታለሁ። አይደለም እንደሱ አይደለም። እኔ ለማለት የፈለኩት ይሄ ተዋህደው ወይንም የለበሰው ስጋ የፍጡር ስጋ ነው ወይ? አዎ ተስማማን። ነገር ግን ከተዋህዶ በኋላ የአብ ልጁ ነው። ለምን? ቃል ሰው ሆኗልና። ተዋህዶ የሚል ቃል አያሳዩኝም። ቃል ስጋ ሆነ ይላል። ቃል ስጋ ሆነ ማለት እኔ ባይኖር ታዲያ ቃል ስጋ ሆነ ማለት ምን ማለት ነው? ትርጉሙ ሆነ በቃ አምላክ አደረገው ማለት ነው። በቃ ቃል ስጋ ሆነ ማለት በቃ አምላክ አድርጎታል ያንን ማለት ነው። ከዛ በኋላ ሆነ ማለት የቃሉ ትርጉም ምን ማለት ነው ብዬ ነው የጠየቅኩት። ሆነ ማለት ምን ማለት ነው? የቃሉ ትርጉም ቃል ስጋ ሆነ ማለት መሆን ነው። በቃ ያንን ሰውን መሆን ማለት ነው። ቃል ስጋን መሆን ሆነ ማለት በባይብል ውስጥ 3 ትርጉም አለው። ከ3 ውስጥ የትኛው ነው ሆነ ማለት? ተዋህደ ማለት ነው ሆነ ማለት? ተዋህደ የሚለውን ቃል በቃል 14 ላይ አናገኘውም። ነገር ግን የት ላይ ነው የምናገኘው? በሐሳብ ውስጥ ነው የምናገኘው። በሐሳብም የለም። ዮሐንስ ወንጌል 1:14 ላይ ሆነ የሚለውን ቃል ተዋህደ ለሚለው ነገር እንትን አይደለም። ራሱ ሆነ ማለት ካለመሆን ወደ መሆን ነው ራሱ እንጂ መዋሃድን አይደለም የሚያሳየው። ሆነ
እንዴ የለም ራሱ ከተዋሃደ በኋላ ምናምን መለኮት ካልተዋሃደ መጥቶ ኡስታዝ መለኮት መጥቶ ስጋን ተዋሃደ የሚል ነገር ባይብል ላይ የለም። እሺ ጥሩ እንደዛ ካላለ ኡስታዝ የመጨረሻ ላድርገው እዚህ የዮሐንስ ወንጌል ሐሳቦች በተለይ ይሄ ቃል ስጋ ሆነ ካለው በኋላ ያለው ከባድ ክርክር አስነስቷል። ኢየሱስ የሚናገራቸው ቃላት ለምሳሌ አይሁዶች ሲከራከሩት ነበር። ቶማስ ጌታዬ አምላኬ ብሎታል። እናንተ ጌታና መምህር ትሉኛላችሁ ብሏል 13 ላይ። ምዕራፍ 5 ላይ ደግሞ እንደዚሁ ራሱን ከእግዚአብሔር አስተካክሎ አባቴ ነው ስላለ አንድ 14 ዘለው በቃ ሌላ ቦታ ሄዱ። ምን ማለት ነው? እዛ ጋር ያለው ሐሳብ ከዛ በኋላ ያለው ተዋህዶን ያሳያል ማለት ነው። ይቅርታ ያርጉልኝና የጨነቀው እርጉዝ ያገባል የወለደች ጊዜ ደግሞ ገደል ይገባል ነው። አሁን የጭንቀት ነገር ነው። ተዋህዶ የሚል ነገር መለኮት መጥቶ ስጋን ተዋህደ የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አያገኙ አይልፉ። ቃል ስጋ ሆነ ማለት ምን ማለት ነው ብዬ ስጠይቆት ዮሐንስ ወንጌል 28 ላይ ዮሐንስ ወንጌል 13 ላይ ምናምን ነገር ያልጠየቁትን ነው እንትን የሚሉት ማለት ነው። ይበቃውታል። በሐሳብ ነው የሚፈታው ተዋህዶን አምላክነቱን ታዲያ እዛ ጋር እኮ ሲገልጽ የነበረው ተዋህዶ ካልሆነ አምላክ ለምን ተባለ ጌታ ለምን ተባለ ነው። አሁን ይሄ ቃል በቃል ባይገኝም እሱን ራሴ መፈታበት እስከ መጨረሻው ድረስ ነው ዮሐንስ አምላክ ያለው ማንን ነው የሚለው ነገር ጌትነቱን አምላክነቱን አይሁድ ጋር የነበረ ክርክር አለ። አይቸኩሉ ከፈለጉ ለብቻው ርዕስ ይዙለታል። ኢየሱስ አምላክ ነው ወይስ ኢየሱስ ጌታ ነው ወይ በሚል ርዕስ ይዙለታል። አሁን የጠየቁት ጥያቄ መለኮት ስጋ ተዋህደ የሚል ባይብል ላይ የለም። ዝም ብላችሁ ነው ሁሉ የምትሉት እንጂ ባይብል ላይ የለም። ቃል ስጋ ሆነ ማለት ምን ማለት ነው? ሆነ ማለት ተዋህደ በሚል የመጣበት ጥቅስ የለም። ሆነ ነው የሚለው። ሆነ የሚለው ነገር ተፈጸመ በሚል ይመጣል። ሆነ ተለወጠ በሚል ይመጣል። ለምሳሌ ዘጸአት 4:3 ላይ የሙሴ በትር እባብ ሆነ ይላል። ዘጸአት 7:15 ላይ ደግሞ ተለወጠ ይላል። ስለዚህ ሆነ ማለት ተለወጠ ማለት ነው። ቃል ስጋ ሆነ ማለት በዚህ መልኩ አይደለም እናንተ የምትይዙት። እንደገና ደግሞ ሆነ የሚለው ቃል ተፈጠረ በሚል ይመጣል። ዘፍጥረት 1:3 ላይ በእግዚአብሔር ብርሃን ይሁን አለ ሆነም ይላል። ስለዚህ ሆነ ማለት ተፈጠረ ማለት ነው፣ ለእናንተ አይደለም። ስለዚህ ሆነ የሚለው ቃል በአንደኛ ነገሥት ምዕራፍ 15 ቁጥር 21 ላይ ደግሞ ምን ይላል? በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። ስለዚህ ቃልም ስጋ ሆነ ማለት በነቢያት ተነግሮ የነበረው ቃል ድንግል ማርያም ማኅፀን ውስጥ ፍጻሜውን አገኘ ለማለት ተፈልጎ እንጂ ቃል ስጋ ለበሰ በሚል ወይም ደግሞ ሆነ ማለት ለበሰ ሆነ ማለት ተዋህደ በሚል ባይብል ላይ የመጣበት ነገር የለም። አመሰግናለሁ ለነበረን ቆይታን። አይ ቲንክ ሐሰን ይብቃናል። አዎ ቢበቃን ጥሩ ነው ኡስታዝ። አንተም ረፍቱ ውሰድ። ግን ኡስታዝ አንተ ያለህ አባን አንድ ጥያቄ ብጠይቀው ስለ ዘርን በሚለው ነገር ማለት ነው። አባ ይፈቅዱልኛል? እሺ ኦኬ። እርስዎ ሰው ከመሆነው በፊት የማን ዘር ነው የነበሩት? የእናትና አባቴ። የእናትና የአባቶት ምንድን ነበሩ? ዘር ብሎ ማለት የፍትወት ጠብታ ማለት ነው አይደል እንዴ? ያው ልትለው ትችላለህ። ከዛ መነሻው እሱ ነው ፕሮሰሱን የሚያስሄደው የሚጀምረው። በቃ እኮ አሁን እኛ ዛሬ ተናጋሪ፣ ሰሚ፣ ተመልካች፣ አስተዋይ እንደዚሁ የምናወራም ከመሆናችን በፊት ከዕለታት አንድ ቀን በወላጆቻችን የነበርነ የዘር ፍሬዎች ነበርነ። እሺ ያ ማለት የፍትወት ጠብታ ማለት ነው። ይሄ የፍትወት ጠብታ ዘር ብለን የምንለው የሆነ ነገር ላይ ቢደፋ ወይም ልብስ ላይ ቢወድቅ እንደ ቆሻሻ አይተነው የምንጥለው ነው። ከጊዜ በኋላ ግን ወላጆቻችንና እናትና አባቶቻችን ባደረጉት ግንኙነት እናት ማህፀን ውስጥ ተዘርቶ ህፃን ልጅ ሆኖ የወጣና ከዛ በኋላ ከጊዜ ወደ ጊዜ ዲቨሎፕ አድርገን ዛሬ ያለን አቋም ላይ እየደረስን ነን አይደል እንዴ? ያ ታዲያ ቅድም ኡስታዝ እያለውት የነበረው ነገር ዘሩ ብሎ ሲናገር ያ ዘሩ ከማን ነው የመጣው? ከእግዚአብሔር ነው የመጣው? ይሄ ከሰው ነው የመጣው። ይሄ እኮ ዕብራውያንም ላይ የያዘው የአብርሃምን ዘር እንጂ መላእክትን አይደለም ተብሎ ስፔሲፊክ ተጠቅሷል። ዛሬ ኡስታዝ አደናገሩኝ እንጂ ቴክኒካሊ ነው ያደናገሩኝ። ማለት ቃላትን በቃላት ጥቅስ በጥቅስ አድርገው እንደው ፈርቻቸው እንዳያስወሩዱኝም እንዳልቆጣ ራሴንም ተቆጣጥሬ ጥቅስም ለማምጣት እየጣርኩኝ ስራ ብዙተውብኛል። ዛሬ ኡስታዝ አይወርዱም። የሚወርዱበት ምንም አይነት ምክንያት አልተፈጠረም እስካሁን። ያ አሁን ግልጽ ነው። ያ ዘሩ የፍትወት ጠብታው ማን ነው የፈጠረው? የፍትወቱን ጠብታ ዘሩን እግዚአብሔር ነው። የእግዚአብሔር ነው መነሻ። ያ ነገር በሰው ውስጥ ያኖረው ያስቀመጠው እግዚአብሔር ነው። በቃ ስለዚህ ከእግዚአብሔር ውጭ ያለው ነገር በአጠቃላይ ፍጡር ነው።
ያው ትክክል ከአዳም ጀምሮ ፍጡር ነው። ተስማምተን ነው እኮ የጀመርነው። ኢየሱስንም ጨምሮ ኢየሱስን አሁን ምን መሰለህ ወንድሜ፣ አሁን እዚህ ጋር መሰረታዊ ልዩነት ምንድነው? የኢየሱስ ስጋ የድንግል ማርያም ስጋ ነው፣ የፍጡር ስጋ ነው። ነገር ግን ከተዋህዶ በኋላ አምላክ ተብሏል። እንዴት ተባለ ለሚለው ከስጋ ሆነ ከሚለው በኋላ ያለው ሐሳብ ነው። ለምሳሌ ዮሐንስ 1:18 ላይ 14 ላይ ቃል ስጋ ሆነ ይላል። ከዛ 18 ላይ ደግሞ እርሶ እንደሚያውቁት ምንድነው የሚለው? በአባቱ እቅፍ ያለ አንድ ልጅ እርሱ ተረከ። ይህ ማለት አስቀድሞ መኖሩን ያሳያል። ከዛ በኋላ ደግሞ የእርሱን ክብሩን እያየን እንሄዳለን፣ ወደ እየገፋን ስንሄድ ምዕራፍ በምዕራፍ ማለት ነው። ስለዚህ ለማንኛውም እኔ ኡስታዝን አስቆሜ እንግዲህ እቺን ብቻ ለማድረግ ነው መፈለኩት። ኡስታዝ ባለበት ሌላ ጊዜ ያው ተወራላችሁ። አባ ዮናስ፣ እኔ ለማለት የፈለኩት መጀመሪያ ሲገቡ ሜሮን የነበረችበትን ከመጀመሪያ ጀምሮ በትዕግስት ነው ስናዳምጣት የነበረው። የማታውቀውን ነገር አሁን ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን አላውቀውም አለች። ጥቅሱን ራሱ አታውቀውም፣ ራሱ ሰምታም አታውቅም። ከዛ አውቶማቲካሊ ማጥናት አለብኝ አለች። እሺ ብለን እድሉን ስትሰጣት ደግሞ ወዲያውኑ እኛን እያወራች ሰርች አደረገችና የሆነ ጽሑፍ ይዛ መጣች። ላብራራ አለች። ይህን ጥቅስ ማብራራት አይጠበቅብሽም፣ የምታብራሪ ከሆነ ደግሞ ጥቅሱን አውጪው አልናት። ማውጣት አልፈልግም ግን ዝም ብዬ ላውራ አለች። ማውጣት ማቺ ከሆነ ደግሞ ሌላ ሰው ጥቅሱን ያውጣውና እናንብበው አልናት። ከዛ በኋላ አወጣላት፣ ስሚዞ አወጣላትና አንብቢውና ከዛ በኋላ ትርጉም ካስፈለገ እንተረጉመዋለን፣ ማብራሪያ ካስፈለገ ታብራሪያለሽ ብለን ቃል ገብተን ነው እንትን ያለው። ልክ እንደጀመረች አንድ እንትን እንግሊዝኛ አነበበችና ማብራሪያ ጀመረች። አታብራሪው ስንላት ማብራሪያ ትፈልጋለሁ አለች። ጥፋቱ የእሷ ነው የኛ አይደለም። እኛ እንደውም በጣም ነው እኔ እንደውም ሜሮንን አላ በሚያውቀው በጣም አንደኛ ጮሌ ናት ማለት በቃ ከጥቅስ ወደ ጥቅስ መዝለል፣ ከሐሳብ ወደ አዝላ በማሰብ ልክ ስትያዝ ወዲያው የምትሮጠው ነገር አለ ከሌላ ሰው ጋር ስትወያይ ማለት ነው። ያየሁት ነገር ማለት ነው። በጣም አሰልቺ ሊመስል ይችላል፣ ግን ጮሌነቷን ደግሞ ሳላደንቅ አላልፍም። ሁለተኛ ነገር ደግሞ ስድብ የሚባል ነገር ከአፏ አይወጣትም። ግን ምንድነው የምታደርገው? ምንድነው ረጋ ብላ ሰዎችን አሰልቺ አድርጋ እንደምንም ብላ ጌም መጫወት ትፈልጋለች። ያንን ባህሪዋን ነው እንጂ ምንም ያስቀየምናት ነገር የለም። ጥፋቷን ታውቀዋለች ሜሮን ሌላ ቀንም አሁንም ትመጣለች ራሱ ለምን እኛን ስለምትፈልገም ማለት ነው። እንደዛ ነው ያሉት። እርሶ መሀል ላይ ደግሞ ገብተው ያለው ነገር እሷ ከምትለው ነገር ጋር አያያዝም። እሷ የምትለው ነገር ምንድነው? ኢተርናል ጄኔሬሽን እና አወራች መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለውን አታውቀውም፣ ራሱ ማብራሪያውን አታውቀውም። እርሶ ቢያንስ እንኳን ከሃይማኖት አቦ መተው ያውቁታል። ስለዚህ የኔ ፖይንቴ ምንድነው? ኢተርናል ጄኔሬሽን የሚባል ነገር የለም ነው። ኢየሱስ አምላክ ነው አይደለም፣ ፈጣሪ ነው አይደለም፣ ጌታ ነው አይደለም፣ እምቅድመ ዓለም ምንድነው ይሄ ቅድመ ህልውና አለው የለውም፣ ፕሪሂማን ስቴት ራሱ ማለት ቅድመ ተሰጎት የነበረ ነው አይደለም የሚለው ነገር በፍጹም ለአርጊውመንት አይደለም። አንድ ነጥብ ላይ ብቻ እንድናወራ ነው የፈለግነው የነበርነው። እርሶ መሀል ላይ መተው ደግሞ የእሷን ሐሳብ ለመደገፍ መተው ወደ ሌላ ነገር ሄዱ። ከዛ በኋላ ምን ሆነ? ድንግል ማርያም ማህፀን ውስጥ የተፈጠረው ፍጡር ለአብ የባህሪ ልጁ ነው አሉኝ። እሱ ነው ፖይንት የነበረው። እስከ መጨረሻው ድረስ ታግዬ መጨረሻ ላይ የነበረው እንደዛ ነው። በተረፈ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለውን እንዴት ታያዋለህ? እንዴት ነው የምትቀበለው ሲሉኝ እኔ አልቀበለውም። ጥቅሱ ከመነሻውኑ ጀምሮ የኔ መጽሐፍ አይደለም። መጽሐፈ ምሳሌ ምዕራፍ 8 ላይ ያለው ካናናይዝድ እንዴት እንደተደረገ ምናምን ራሱ ሰፊ የሆነ ትንተና ያለው ነገር ነው። ስለ ቀኑና ራሱ ካወራ ማለት ነው። እኛ በቁርአን ውስጥ እውቅና የሰጣቸው መጽሐፍቶች አሉ። ተውራት፣ ኢንጂል፣ ዘቡር ብሎ በስም የጠቀሳቸው መጽሐፍቶች አሉ። እነዛ መጽሐፍቶች ኦሪጂናላቸው ባይኖርም ግን በመለኮታዊ ቅሪት ተበርዘው እናንተ መጽሐፍት ውስጥ ወንጌል ተብለው አንድ ወንጌል የነበረውን 4 አንድ እንትን የነበረውን አንድ ኦሪት የነበረውን 5 አንድ መዝሙር የነበረውን ደግሞ 150 ምናምን መዝሙሮች አድርጋችሁ አጠቃላይ አድርጋችሁ የአሳፍ የምናምን የቆሬ ልጆች የምናምን ነገር ጨማምራችሁ ከመዝሙረ ዳዊት ሌላ ዳዊቶችን ጨማምራችሁ ያደረጋችሁት መጽሐፍ አለ። ስለዚህ ይሄ ነገር ምንድነው ለኔ መጫወቻ ነው አልኩኝ። ዛት ሚንስ ምሳሌ አነጋገር ነው የተናገርኩት። አልጎሪካ አለው መጫወቻ ነው፣ ጢባጢቤ ነው የምጫወትበት ያልኳችሁ ምንድነው አርጊውመንት ቢልድ ማድረግበት መጽሐፍ እንጂ ማምንበት ነገር አይደለም እንጂ ዲስሪስፔክት እያረኩት አይደለም፣ አላምንበትም ማለት ነው። ቁርአን ላይ አንድ ሰው እየጠቀሰና እያጣቀሰ ባይብል አልተበረዘም እንትን አልተበረዘም ያሉ ብዙ ክርስቲያኖች ይጠቀሳሉ። መጽሐፍ ቅዱስ ማነው ቁርአን ኢየሱስን ቃል ይለዋል፣ ኢየሱስን ፈጣሪ ይለዋል እያሉ ሰዎች እንትን ይላሉ። አምነውበት አይደለም። ታምንበታለህ ብዬ በጠይቀው እርግጠኛ ነኝ አላምንበትም። ታዲያ ለምን ትጠቅሳለህ? ለአርጊውመንቱን እኔ ምን አደረኩት? ጢባጢቤ ያልኩት እና የአማርኛ እንትን ነው። ምናልባት ደግሞ ይሄ የአማርኛ ግድፈት ላይ ምናልባት የአማርኛ ላይ ወደ ሌላ ነገር ሄዶ እርሶ ልቦትን የሚያቆስሎት የሚያናዶት
ወይም ደግሞ ኮንፊውዝድ የሚያደርጉት ወይ ደግሞ የሚያምታታውት ነገር ካለ ይሄው በህዝብ ፊት ወይም ደግሞ በጀማው ስም ይቅርታ ጠይቃለሁ እኔ ይሄው ይቅር በሉኝ አፉ በሉኝ። እሺ ኡስታዝ እሺ ተቀብያለሁ። ቆይ ከመውጣቱ በፊት ይቅርታውትን ተቀብያለሁ። ለምን መሰሎ ትንሽ የከፋኝ እኔ ስለ እስልምና ስናገር ባላምንበትን ኢቭን ነብያችሁን ስናገር እሳቸው ብዬ ነው አንተ ብዬ እንኳን ጠቅሻ አላውቅም። በየትኛውም ቤት ስገባ አንቱ የሚለው ሐሳብ አለ በዛ ነው የምናገረው። አላህም ሲባል ብቻ እናንተ በምታከብሩት አይነት ድምጽ ነው የምጠቀመውና ይሄንን እያወቃችሁ አትሊስት ሌላ ሰው በዛው እንትን ሲል ሌላው ጋር በዛው አይነት ልትጠቀሙ ትችላላችሁ። እኔ የትኛው ሙስሊም ቤት የትኛውም ቤት ስገባ እዛው አማኙ በሚያከብርበት አክሰንት ነው የምጠቀመውና ትንሽ ኮንፊውዝድ ሐሳቤንም የተሰረኩት ወደ ጥባጥቤ ምናምን የከበበው ገዳ ቀልድ ላይ ነው አይቻሉ ጥባጥቤ ተጫውኩ የሚል እና የአማርኛ ሲመጣ በቃ ኮንፊውዝድ ሆንኩ እንዳልናገር ስነ ልቦና አይደለም እኔም በሌላው ላይ ማሾ ችግር የለውም እና ይቅርታውን ተቀብያለሁ። የት ነው ተወልደ ያደጉት? ይቅርታውን ተቀብያለሁ። ደሴ ነው ደሴ የደሴ ሰውማ ከሆኑ ጢባጥቤ ጨዋታ ምናምን ነገር ልጆት ነው ራሱ ይገባውት ነበር። ምሳሌ ፍካራይ ነው ራሱ ማራይ አይደለም። ይወሰድ ተጫውቼ አድርጋለሁ አውቀዋለሁ እንደው ለመጽሐፍ ባይሆን ብዬ ነው እንጂ አውቀዋለሁ። ነው ጢባጥቤ ማለት አርጊውመንት ነው ለማለት ፈልጌ ነው። ኦኬ ተቀብያለሁ ኡስታዝ አፉ ብያለሁኝ። አንድ ግን ዋን ፎር ዘ ሮድ ለርሶ እሺ ቴንክ ዩ አንድ ዕብራውያን በተደጋጋሚ ሲጠቅሱ ስለነበረ ዘለል አርገዋታል ይችል እና ምንድነው ምዕራፍ 1 ቁጥር 2 ላይ እንዲህ ይላል ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ አንደኛ የሚሰመርበት ዓለማትን በፈጠረበት በልጁ የሚለው ነው። ከዛ በዚህ ዘመን መጨረሻ ለኛ ተናገረን እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ እያለ ይቀጥላል። የባህሪው ምሳሌ የሚለውን ያሰምሩልኛል። የባህሪው ልጁ ነው የሚል አምጣ ምናምንም ሲሉኝ ነበረ። ትንሽ ኮንፊውዝድ ስለሆንኩኝ ጥቅስን ከጥቅስ ለማምጣት ተቸግሬ ነበር። ለምን ሐሳቤ ስራ በስቶብኝ ስለነበር ማለት ነው። እና የባህሪው ምሳሌ ማለት የእርሱ ምሳሌ ልጁ ነው፣ የባህሪው ምሳሌ ነው። ስለዚህ እዚህ ጋር ያለው የባህሪው የሚለው አባ ተቋርጠዋል። ለኔ የተቋረጡት አረጋለሁ እኔ ተሰምቻለሁ እኔ አሁን መጡ ኦኬ እሺ እንግዲያስ እሺ ምዕራፍ 1 ቁጥር 2 ላይ ዕብራውያን ላይ እንዲህ ይላል ዓለማትን ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ያለ ይሄዳል። የባህሪው ምሳሌ ይላል እዚህ ጋር ዓለማትን የፈጠረበት ይላል። ከዛ በኋላ ደግሞ ወደ ታች ላይ መሰረታዊው ነገር እርሱ አሳዩ ሲሉኝ የነበረው የባህሪ ልጁ ነው ወይ የሚል ነው። እዚህ አውዱ ላይ ስናየው ስለ አባትና ስለ ልጅ የሚናገረው ወረድ ስንል ምዕራፍ 6:5 ላይ ስለዚህ እዚህ ጋር የባህሪው ምሳሌ ይላል። ስለዚህ የባህሪ ልጁ ለሚለው ነገር ይሄ ጥሩ ማጣቀሻ ነው። ቴንክ ዩ አይሆንም። ምክንያቱም ዕብራውያን 1:1 ላይ ከጥንት ጀምሮ በነበሩ ነቢያት ሲናገር የነበረው አንድ አምላክ አሁን ደግሞ ሁሉን ወራሽ ባደረገው ይላል። ሲጀመር በውርስ ያገኘው ነገር ነው፣ ከራሱ ያገኘው ነገር አይደለም። ከዛ ዓለማትን በፈጠረበት የሚለው ዘመንን ባደረገበት ነው። አይኦን ነው የሚጠቀመው ግሪከኛው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ የዘመኑ ፍጻሜ በደረሰ ጊዜ ይላል። ዘመን ለሚለው ቃል የሚጠቀመው አይኦን ነው የሚለው፣ ኮስሞ አይደለም የሚለው። ኮስሞ ማለት ዩኒቨርስ ነው። ስለዚህ ዘመንን ባደረገበት ይላል እና ዘመኑ ተፈጸመ። ገላትያ 4:4 ላይ ዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ላከ ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 10 ላይም 14 ላይም ዘመኑ ተፈጸመ ይላል ኢየሱስ። ስለዚህ በሙሴ ተጀምሮ የነበረው ዲስፐንሴሽን ወይም ዘመነ መግቦት ኢየሱስ ሲመጣ ተፈጽሟል ማለት ነው። ከዛ በኋላ በኢየሱስ ደግሞ አዲስ ዘመን ጀምሯል ማለት ነው። አዲስ ኪዳን ጀምሯል። ያንን ነው ዕብራውያን 1:2 እየተናገረ ያለው። ዕብራውያን 1:3 ላይ ደግሞ እርሱ የክብሩ መንጸባረቂያ ይላል። ምን ማለት ነው ሲባል ልክ መስታወትን ባስቀምጥ ፀሐይ በመስታወት ውስጥ ያለውን ብርሃን መስታወቱ ያንጸባርቃል። ግን መስታወቱና ፀሐይ ኦንቶሎጂካሊ አንድ አይነቶች አይደሉም። ለምን? ማንጸባረቅ ነው የያዘው፣ ራሱ ማንጸባረቂያ ነው የያዘው። ፀሐይ ሃይድሮጂን፣ ሂሊየምና አርገም ናት። መስታወት ደግሞ የራሱ የሆነ ኮምፖነንት አለው። ስለዚህ ሁለቱ ኦንቶሎጂካሊ አንድ አይነት ነገሮች አይደሉም፣ መንጸባረቅ ነው። ያ የተፈጠረው ፍጡር አብን ያንጸባርቀው ነበረ፣ ባህሪውን አትሪቢዩቶቹን ማለት ነው። እሱ የሚናገረውን ዕውቀቱ ምናምን ነገር ያስተላልፍ ነበረ። ከዛ በኋላ ደግሞ የባህሪው ምሳሌ
የክብሩ መንጸባረቂያና የባህሪው ምሳሌ። ባህሪ ለሚለው የግሪከኛው ቃል የገባው ሂፖስታቲስ ነው። የኪንግደም ቨርሽን ላይ ዘ ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን ነው የሚለው። ፐርሰን ብሎ ነው የሚያስቀምጠው። ፕሮሶፖን እናንተ አካል የምትሉትም ማለት ነው። ስለዚህ የአካሉ ምሳሌ ነው ማለት ምንድነው? ልክ እንትን ላይ እንዳለው ዘ ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን ነው ብሎ ያስቀመጠው። ዘ ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን ደግሞ ወንድም ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ምን ይላል? ወንድ የአምላክ ክብርና መልክ ነው ይላል። ምሳሌ ተመልከቱ። ወንድ የአምላክ ክብርና ምሳሌ ነው ይላል። ግን ወንድ ማለት የአብ የባህሪ ልጅ ነው ማለት አይደለም። ገባውት? ስለዚህ ዕብራውያን 1:3 ላይ ያለው የሃይፖስታቲሱ ወይም ደግሞ የአካሉ መልክ ነው ወይም ደግሞ ምሳሌ ነው ማለት እሱ የባህሪ ልጁ ነው የሚለውን ነገር በፍጹም አያሲዝም ለማለት ፈልጌ ነው። አይ ቲንክ ከዚህ በኋላ ጥቅስ ባይጠቀስ ጥሩ ነው። ምክንያቱም ጥቅስ ከተጠቀሰ እኔም መልስ መስጠት አይቀርም፣ በደንብ አድርጌ መስጠት አይቀርም። ስለዚህ ከዛ አንፃር ነው ጥሩ ነው። አክሊሉ እሺ፣ ለማንኛውም እሺ ቴንኪው። ያው የሆነ ቀን ግን ሁለት መሰረታዊ ነገሮችን እንዲያብራሩልኝ እንፈልጋለሁ። እየሰሙ ይቆያል። ለቀን እንግዲህ አሁን ምንድነው የሚያብራሩልኝ? ኦኬ፣ ምንድነው የሚያብራሩልኝ መሰሎት? መጽሐፍ ቅዱስ ላይ ሁለት አይነት ሐሳቦች አሉ ጎልተው የሚታዩ። ኢየሱስ አምላክ ተብሏል፣ ጌታ ጌታ ተብሏል፣ ላኪም ተብሏል። አብም ላኪ ተብሏል፣ ጌታ ተብሏል፣ አምላክ ተብሏል። እግዚአብሔር ደከመ ተብሏል፣ ኢየሱስም ደከመ ተብሏል። ድካም ማለት ነው። እግዚአብሔር ተጸጸተ ተብሏል። ኢየሱስ ደግሞ እንደዚሁ በሌላ አይነት የሥጋ ድካም አገላለጽ ተገልጾ እናያለን። እንዲህ አይነት በጣም መሰረታዊ የሆነ ለአብም የተሰጠ ለወልድም የተሰጡ ቃላቶች አሉ፣ ትልቅነትን የሚያሳዩ። ለምሳሌ አልፋና ኦሜጋ። እነዚህ ነገሮች ባሉበት ሁኔታ አብ የሌለው ምን አለው? ወልድ የሌለው ምን የለው? አብ ያለው ወልድ የሌለው ምን አለ? ስለዚህ ይሄን ምናልባት አሁን ባያብራሩልኝ ችግር የለም፣ ከቻሉም ኢትስ ኦኬ። እንደዚህ አይነት በጣም ብዙ ነገሮች አሉ። ታዲያ ለምንድን ነው ማንቀበለው? አብ ያለው ነገር አብ በማንነት ወልድ ነው አይደለም? አብ በማንነት ምንድን ነው? ወልድ ነው፣ በቃ ልጅ ነው እሱ። ስለዚህ አብ በማንነት አባት ነው። አብ አባት ነው፣ ወልድ ልጅ ነው። በማንነት በምንነት ምንድን ነው? አብ በምንነት ወልድ ነው። አብ በምንነት ወልድ አይደለም። ምንነቱ ወልድ አይደለም። ወልድ ምንድነው? ምንነቱ ልጅነት ነው። በቃ ልጅነት ማለት ማንነቱ አላልኩትም። ልጅነቱ ማንነት ነው። ምንነቱ ምንድነው? ወልድ ምንድነው? ወልድ ልጅ ነው፣ የአብ ልጅ ነው። ምንድነው ነው ያልኩት እኮ ማን ነው አይደለም ያልኩት። አምላክ ነው፣ ጌታ ነው በምንነቱ። አዎ እሺ። ስለዚህ አብ በምንነቱ ወልድ መሆን አይችልም። አብ በምንነቱ የሚያመሳስላቸው እንትን አለ፣ አትሪቢዩት አለ። አብ በምንነቱ ወልድ ነው ወይ ነው የጠየቅኩት። ይሄ በአምላክነት በምንነት ነው ያልኩት። አዎ በአምላክነት የአንድ ናቸው። ስለዚህ አብ በምንነት ወልድ ነው ማለት ይሄ በአምላክነት አብም ወልድም መንፈስ ቅዱስም። ስለዚህ አብ በምንነት ወልድ ነው አይደለ? ያው ዘሴም ኤሰንስ ስላላቸው። ስለዚህ አብ በምንነት ወልድ ነው አይደል? ጥያቄ ግን ገብቶታል ለማለት የፈለኩት መነሻ ሐሳቤ። ያው ገብቶኛል። ስለገባኝ ነው ትንሽ እንትን ልሂድበት ብዬ ነው። ኦኬ። ስለዚህ መነሻ ሐሳቤ ከገባሁት በሚገባኝ ቋንቋ ይሄ ማንነት ምንነት የሚለውን ብዛም እንትን አላረገውም። እሺ እንደሳደ አላረገውም። ይቅር። እሺ ወልድ የወልየው ነገር ሁሉ የአብ ነው ተብሎ ተጽፏል። የአብ የሆነው ነገር ሁሉ የወልድ ነው ተብሎ ተጽፏል። እሺ የአብ ግብርና የአብ ስምና የአብ አካል የወልድ ነው አይደለም? ስለዚህ ያልሆነው ነገር አለ። የወልድ ያልሆነ ነገር የአብ የሆነ ነገር ብቻ አለ አይደል? አለ። አዎ። ስለዚህ የአብ የሆነ ነገር የወልድ ነው አይበሉኛ። አንደኛ ነገር። ሁለተኛ ነገር ደግሞ አብ የወልድ የሆነ ነገር ሁሉ ከማን የተገኘ ነው? ሁሉ ከማን የተሰጠው ነው? እሱን አይተነትነው የሚናገረው እዛ ጋር የአብ የሆነ ሁሉ የኔ ነው የኔም የአብ ነው ይላል 17 ላይ ዮሐንስ 17። ሁሉ ስልጣኑ የማን ነው? ከየት ነው ያገኘው?
ስልጣኑ ከአብ የተገኘ ነው። ይሄ ግን ጌትነቱስ ከስጋ በኋላ የመጣ ሹመት ነው። ጌትነቱ ከአብ የተገኘ ጌትነቱ ከአብ የተገኘ ይሄ ከአብ የተገኘ። ስለዚህ ጌትነቱን ያገኘው ከማን ነው? ጌትነቱን ያገኘው ከአብ ነው። ግን ይሄ ስለ ስጋው ነው እንደዚህ ያለው። ስለዚህ አብ ጌትነቱን ያገኘው ከማን ነው? አብ ጌትነትን ማግኘት አይጠበቅበትም። ምክንያቱም ይሄ እንዲህ አይነት ፕሮሰስ ውስጥ አልገባም። አብ ሰውን ለማዳን የተላከው ወልድ ስለሆነ መቀበል፣ መራብ፣ መጠማት ወዘተ ለአምላክ አይገባውም ስለማይገባው። ስለዚህ አሁን የሚቀጥለው ጊዜ ስንገናኝ ምንድነው የሚያደርጉት? ይመርጣሉ። 3 ምርጫ ይሰጡታል። አንደኛ የመጀመሪያ መሰጠት ምርጫ ምንድነው? ኢየሱስ አምላክ ነው ወይስ አይደለም በሚል ወይ፣ ሁለተኛ ደግሞ ኢየሱስ ጌታ ነው ወይስ አይደለም፣ ሶስተኛ ደግሞ ኢየሱስ ፈጣሪ ነው ወይስ አይደለም በሚል እናወራለን ማለት። ተዘጋጁና 3ቱን አርዕስቶች ተዘጋጁና ኢንሻአላህ እናወራለን ማለት ነው። በተረፈ ሌላ የአልፋና ኦሜጋ የሚለው ነገር አምላክ በሚለው ያዙትና ኢየሱስ ሪሊ በባይብል ውስጥ አልፋና ኦሜጋ ተብሏል ወይ? እኔ አልተባለም ነው ምለው፣ ተብሏል ብለው ደግሞ ተዘጋጅተው ይጠብቁ ማለት ነው ኢንሻአላህ። እሺ መልካም። እሺ እናመሰግናለን። ቴንክ ዩ። እሺ አስሚዞ ጃቢር ቀጥሉ። ጀዛከላሁ ኡስታዝ፣ ረጅም ሰዓት ነው የቆየሁና እጃ አለ ከአክሊሉ ጋር ትቀጥላለህ ጃቢር።